በቤተክርስቲያን ውስጥ መለያየት አደም መጥፎ ድረስ በዚህ የመልካም ፖድካስት ዝግጅት እንግዳ አድርገን ያቀረብናቸው ዶክተር ሹመቴ ግዛው ናቸው። ዶክተር ሹመቴ በከፍተኛ የትምህርት ተቋማት ውስጥ በማስተማርና በአመራር እንዲሁም በተለያዩ የመንግስት ተቋማት በከፍተኛ ኃላፊነት ላይ ያገለገሉ ናቸው። ከዶክተር ሹመቴ ጋር በተለያዩ ጉዳዮች ዙሪያ የተወያየን ሲሆን በዋናነትም አንድ ክርስቲያን በህዝብ አገልግሎት ላይ ሲሰማራ በተለይም በከፍተኛ የመንግስት ስልጣን እርከን ላይ ሲያገለግል ስላሉበት ክርስቲያናዊ ኃላፊነቶች ከእምነታቸውና ከልምዳቸው አካፍለውናል። መልካም ቆይታ ከመልካም ፖድካስት ጋር። እንኳን ወደ መልካም ፖድካስት በደህና መጣ ዶክተር ሹመቴ። ከአክብሮት ጋር አንተ እንድልህ እንድትፈቅድልኝ ጠይቃለሁ። በቅድሚያ ይፈቀዳል። እሺ፣ አመሰግናለሁኝ። እኔም አመሰግናለሁ። እንኳን ተጋበዛችሁኝ። አመሰግናለሁኝ እኔም ስለተጋበዝኩ። ትንሽ ስላንተ፣ ስለ ቤተሰብህ፣ ስለ ትምህርት ዝግጅት፣ ስለሰራህባቸው እናወራ። ከሱን ጀምር። እንግዲህ ጥሩ። ከዛ ከትምህርት ባይጀምር እኔም ቅሪ ላይ ነበር። ምክንያቱም ብዙ ነገሮቼን ከትምህርት ጋር የተሳሰሩና የተቆራኙ ናቸው ብዬ ስለማስብ ሎሬት ጸጋዬ ገብረመድኅን ናቸው መሰለኝ ሰው በሁለት መንገድ ነው የሚማረው። አንድም በፊደል ሀ ብሎ አሊያም ደግሞ በሐሳር ዋ ብሎ ይማራል የሚል አባባል አላቸውና ያው ብዙ ሰዎች ይጠቀሙታልና እኔም ኮት አደርገዋለሁኝ አንዳንድ ጊዜ። ምን ማለት ነው እንግዲህ አንዱ በፎርማሊ ትምህርት ቤት ገብተን ኖርማሊ ትምህርት በሚባለው መንገድ እየተማርን ያው እውቀት የተቆጠበ ቢሆንም እያወቅን በየደረጃው የምንሄድበት መንገድ ሲሆን፣ ሁለተኛው ደግሞ እንደው የግድ በሐሳርና በመከራ ባይሆንም ከኤክስፒሪየንስ ከልምድ ካጋጠሙን ተግዳሮቶች ከቻሌንጆቻችን የምንማረው ትምህርት ነው። ስለዚህ እንግዲህ እኔ በሁለቱም መንገድ የተማርኩ ሰው ነኝ ማለት እችላለሁ ማለት ነው። የፎርማል የሆነውን እንግዲህ ኤጁኬሽን ከትምህርት ስንነሳ ያው እንደማንኛውም ኢትዮጵያዊ ልጅ 12ኛ ክፍል ያው እንግዲህ የመጀመሪያ ደረጃ አለ። ከቄስ ትምህርት ጀምሮ እንደውም ማለት ነው ቄስ ትምህርት ተምረሃል? አዎ ተምሬያለሁ። ልጅ ሆኜ ያው እኛ ደብሩም የጊዮርጊስ ደብርኛ ሰፈር ስለነበር በነገራችን ላይ እኔ ያው ወላጆች ክርስትና ሲያነሱኝ የክርስትና አባቴም ጊዮርጊስ ነው። የኛ ቤተሰብ የክርስትና አባታችን ጊዮርጊስ ነው እና ያው እናትና አባቴ ለልጆቻችንን ለሰው አንሰጥም ብለው ለታቦት የተሰጠን ማለት ነው። ስለዚህ የጊዮርጊስ ደብር አለ በእኛ ሰፈር፣ እዛ እንማር ነበር ማለት ነው። ቄስ ፊደል ያስቆጠሩ የኔታ ማን ናቸው ታስታውሳቸዋለህ? እውነት ልጅ በጣም ትንሽ ነኝ እና ብዙም ናቸው። እሳቸውም በትክክል ስማቸውን አላስታውስም። ከአንድ በላይ ነበሩ። ከዛ በኋላ እንዲሁ ከፍ ስንል ደግሞ የሰንበት ትምህርት ቤትም የሚል ነበር። እዛም ደግሞ እንማር ነበር። እንግዲህ ምንድነው እኛ ላይ ትምህርትን በተመለከተ እነሱ ትውልድ እየቀረጹ ነው፣ እያነጹ ነው እና የራሳቸውን አበርክቶ የራሳቸውን አስተዋጽኦ አድርገዋል። ከዛ ይጀምራል ማለት ነው። እንግዲህ ከዋናው አስኳላ ትምህርት ማታ ላይ እንዲሁም ደግሞ በተለይ ዊኬንድ ላይ በእረፍት ሰዓት ፕሮግራም አለው፣ እዛ ሄደን እንማር ነበር ማለት ነው። እንግዲህ ከዛ ቅድም እንዳልኩህ እንደማንኛውም ልጅ አንደኛ ደረጃ፣ ከዛ ደግሞ ሁለተኛ ደረጃ ያው ሚኒስትሪ ይባላል። የሚኒስትሪ ጋር አለፈ አላለፈ ጭንቀትና ትግል አለው። ከዛ 12ኛ ክፍል ደግሞ ያው ዋናው ትንቅንቁ የሆነው ማትሪክ ላይ ይለያል። ያው ብዙ ስለሚባል ማትሪክ ላይ ማትሪክ እናንተን የሰራለትን አያውቅም እንዲህ እየተባለ የሚባሉ ነገሮች አሉ። ያው የራሱ የሆኑ እንትኖች ቢኖሩም እንግዲህ የት ነበረ? ባሌ አሁን አቲንክ ምዕራብ አርሲ ተብሏል። ባሌ ዶዶላ ነው የሃይስኩሉ ነው። አንደኛና ሁለተኛ ደረጃ ግን ከዛ ሌላ ወረዳ አለ፣ ነንሰቦ የሚባል ወረዳ ወርቃ፣ አሁን ቤተሰቦቼ ያሉበት ቦታ
እዛ ነው አንደኛና ሁለተኛ ደረጃ የተማርኩት። ፊደሉንም እዛ ነው የቆጠርኩት። እና ከዛ ይጀምራል ማለት ነው። እንግዲህ ያው ዩኒቨርሲቲ እርሱም የራሱ የሆነ ትግል ነበረው፣ የራሱ የሆነ ቻሌንጅ አለው፣ የራሱ የሆነ አንድ ክስተት ነው። እንግዲህ እግዚአብሔር በየምዕራፉ የሚያስተምረን፣ የሚያለማምደን፣ የሚያሳየን በጣም በርካታ ነገሮች አሉ። ማትሪክ መጣ። ከዛ ማትሪክ መጀመሪያ ዙር ላይ አልመጣም። እሺ መጀመሪያ ዙር ላይ አልመጣም እና እንደገና በፕራይቬት ማጥናት ነበረብኝ እና እኔ ብቻ አይደለሁም፣ በጣም ብዙ ጎበዝ የሚባሉ ተማሪዎች፣ እንግዲህ በጣም ትንሽ በጣት የሚቆጠር ተማሪዎች ናቸው ማትሪክ የሚያልፈው። ስለዚህ የመጀመሪያውን በሬጉላር ማለፍ ካልቻልክ ያለህ አማራጭ በፕራይቬት መፈተን ነው። በፕራይቬት ደግሞ እንግዲህ በፕራይቬት ለመፈተን ምናልባት ሬጉላር ላይ 3 ማምጣት ካለብህ በፕራይቬት 3.8 ሆኑ ነበር እና በጣም ከባድ ነበር። ስለዚህ አንዱ ትግልና ፈተና የነበረው እሱ ጋር ነው። ስለዚህ የመጀመሪያውን ሚስ ካደረግ ሁለተኛው በጣም ከባድ ነው የሚሆነው። በአንድ ካርድ አይ ዶንት ኖ ምናልባት አንተ ታስታውስ እንደሆነ አላውቅም፣ በአንድ ካርድ በሁለት ካርድ የሚባል ስሌት ነበረ። የመጀመሪያው ዙር 2.8 ነበር። ምንም በዛ ዩኒቨርሲቲ መግባት አልተቻለም። ከዛ በኋላ ግን እንደገና መዘጋጀት፣ እንደገና ማጥናት ነበረብኝ። ስለዚህ 3.8 ማምጣት ነበረብኝ ማለት ነው። 3.8 ለማምጣት እየሰራሁኝ እያለሁ በአንድ ካርድ ወይም በሁለት ካርድ 3.8 ማምጣት አለ ወይም በ3 ካርድ 3.8 ማምጣት አለበት። አይ ቲንክ በዛን ጊዜ የነበሩ የተፈተኑ ተማሪዎች አሁን ይሄንን ያውቁታል በደንብ ማለት ነው። እና ምን ሆነ ወል ይሄም ራሱ ለእኔ ትልቅ ነገር ነው። በ1988 ማለት ነው እንግዲህ ማትሪክ ተፈተንኩኝ ማለት ነው። ማለት እንደገና ተፈተንኩና በአንድ ካርድ 3.6 አመጣሁ። ስቲል ግን ያለው የነበረው ትሬንድ ምንድነው? 3.8 ካልሆነ በ3.6 መግባት አይቻልም ነበር እና በዛን ጊዜ ለመጀመሪያ ጊዜ ያንን እንግዲህ እኔ በልዩ ሁኔታ ያው የእግዚአብሔር እርዳታ ብዬ ነው የማስበው። አንድ ካርድ ውጤት 3.6 ያመጡ ተማሪዎች ለመጀመሪያ ጊዜ እንዲገቡ ተፈቀደ ማለት ነው። በዛ ምክንያት ዩኒቨርሲቲ ጆይን አደረኩኝ እና እንግዲህ በዚህ መልክ ዩኒቨርሲቲ ገባሁኝ ማለት ነው። በ1996 2000 የሚሊኒየም ተመራቂ ነበርኩኝ። 2000 ዓመት በፈረንጆቹ 2000 እንዲመቸኝ ነው በፈረንጆቹ የምነግርህና በ2000 መጀመሪያ ዲግሪን እዛ ጠናቁ ዲላ ነው። ዲላ አክቹዋሊ ያን ጊዜ ምንድን ነው በ2000 ዓመተ ምህረት ዲላ አዋሳና ወንዶ ገነት አንድ ላይ ሆነው እነዚህ የትምህርት ተቋማት ደቡብ ዩኒቨርሲቲ የሚል ዩኒቨርሲቲ ተጀምሮ ነበር እና የኔ ዲግሪ የመጀመሪያ ዲግሪ ደቡብ ዩኒቨርሲቲ ነው የሚለው፣ እኔ ግን ከዲላ ነበርኩኝ ማለት ነው። አዋሳ በኋላ ነው ዩኒቨርሲቲ በኋላ ዲላ ዩኒቨርሲቲ፣ አዋሳም ዩኒቨርሲቲ ወንዶ ገነት ከአዋሳ ጋር ሆኖ ዲላ ዩኒቨርሲቲ ኋላ ላይ ነው የሆነ 1999 በአበሻ ይመስለኛል የሆነውና ተሳስቼ ከሆነ ይቅርታ። ከዛ በኋላ ነው ዲላ ዩኒቨርሲቲ የሆነው እና በዛ ነው እንግዲህ 2000 የሚሊኒየም ግራጁዌትስ ብለን ራሳችንን የምንጠራው በ2000 በፈረንጆቹ አቆጣጠር የመጀመሪያ ዲግሪ ያስኩኝ ማለት ነው። ምን ላይ የኔ ጂኦግራፊና የአካባቢ ጥናት ነው የመጀመሪያ ዲግሪ የነበረው ማለት ነው። እና ጂኦግራፊና የአካባቢ ጥናት ነው የመጀመሪያ ዲግሪ የነበረው። ከዛ በኋላ እንግዲህ ያው የእግዚአብሔር ፈቃድ ሆኖ እዛው ይሄ ሰቅሎ መቅረትም ይባላል። እዛ ጥሩ ውጤት ስለነበረኝ እኔ ሌሎችም በተለያየ ዲፓርትመንት የነበሩ ጓደኞቼ እዛ ሰቅለን ቀረን ማለት ነው። እዛ ዩኒቨርሲቲ ግራጁዌት አሲስታንት ሆነን ተቀጠርን ማለት ነው። እና እንግዲህ ማስተማር ስራ የጀመርኩት ከማስተማር ስራ ጋር ነው። ትምህርት ላይ የራሴ የሆነ ትኩረት አለኝ። 2000 በፈረንጆቹ በእኛ 1992 ማለት ነው ግራጁዌት አሲስታንት ሆኜ እዛ ተቀጠርኩኝ ማለት ነው። ከዛ በኋላ እንግዲህ
2 ዓመት ከሰራሁኝ በኋላ እንደገና ደግሞ ለትምህርት ወደ ውጭ ሀገር ሄድኩኝ ማለት ነው። ውጭ ሀገር ሄጄ ፖስት ግራጁዌት ማለት ነው። ለማስተርስ ውጭ ሀገር ሄድኩኝ ማለት ነው። የት ሀገር ሄድክ? ኖርዌይ ነበር። ኖርዌይ እንግዲህ እዛ የተማሩ ጓደኞቼም ሰዎችም ያውቁታል። ትሮንዳይም የሚባል ዩኒቨርሲቲ ከተማ አለና ኖርዌጂያን ዩኒቨርሲቲ ኦፍ ሳይንስ ኤንድ ቴክኖሎጂ የሚባል ዩኒቨርሲቲ አለ። በስካንዲኔቪያን ውስጥ የታወቀ ዩኒቨርሲቲ ነው። በኖርዌይም እንደዛው። ስለዚህ እዛ ዩኒቨርሲቲ ለሁለተኛ ዲግሪ ጆይን አደረኩኝ ማለት ነው። በ2004 ነው ከዛ የጨረስኩት። 2002 ጀመርኩ። 2004 በዛው ጂኦግራፊና አካባቢ ጥናት ከዛ ጋር እየተቀራረበ ነው። ዴቨሎፕመንት ስተዲስ ይባል ከጂኦግራፊ ጋር የተቀራረበ ሞር ያ ዩኒቨርሲቲ አሁንም የምሰራውን ስራ ጋራ በደንብ እንድቆራኝ ያደረገኝ የዩኒቨርሲቲ የሳይንስና ቴክኖሎጂ ዩኒቨርሲቲ ነው። የቴክኖሎጂ ግብአቶችን በጣም ይጠቀማል። ያን ጊዜ የጂኦግራፊክ ኢንፎርሜሽን ሲስተም፣ ሪሞት ሴንሲንግ የሚባሉ ሞር የቴክኖሎጂ ኮርሶችን የቴክኖሎጂ አፕሊኬሽን ኮርሶችን ለመውሰድ ላገኘው እና ሞር ዴቨሎፕመንት ስተዲስ ነው፣ ግን ኢንተርዲስፕሊነሪ አይነት ነው። ግን የኔ ባክግራውንድ የግድ የኔን ባክግራውንድ የሚጠይቅ የጂኦግራፊ ባክግራውንድ የኤንቫይሮንመንታል ስተዲስ ባክግራውንድ የሚጠይቅ ስለነበር እዛ ገባሁኝ። በኤምፊል ነው ደግሞ የሚሰጡት፣ ትንሽ አድቫንስድ ነው ምናምን ብለው በራሳቸው መስፈርት እንደዛ ብለው ስለሚያስቡ የማስተር ኦፍ ፊሎሶፊ በዛ ተማርኩኝ ማለት ነው። 2004 ጨረስኩኝ። ከዛም በኋላ እንደገና ወደ ዩኒቨርሲቲ ወደ ዲላ ዩኒቨርሲቲ ተመለስኩኝ። እዛ እያገለገልኩኝ ቆየው። በ2009 እንደገና ያ የተማርኩበት ዩኒቨርሲቲ ፕሮፌሰሮች የኖርዌጂያን ዩኒቨርሲቲ ኦፍ ሳይንስ ኤንድ ቴክኖሎጂ ፕሮፌሰሮች እዚህ አዲስ አበባ ዩኒቨርሲቲ እና ዲላ ካሉ ፕሮፌሰሮች ጋር አንድ ላይ ሆነ የሆነ ፕሮጀክት ነበራቸው እና እኔም የዛ ፕሮጀክት አካል እንደሆን ተደረገ እና በዛ ፕሮጀክት ፒኤችዲ የሶስተኛ ዲግሪ ተርሚናል ዲግሪን እንድማር ተመቻቸልኝ ማለት ነው። በ2009 እንደገና የሶስተኛ ዲግሪ ትምህርቴን ጀመርኩኝ። ዲግሪ የሰጠኝ የአዲስ አበባ ዩኒቨርሲቲ ነው። በእርግጥ እዛም እየሄድኩኝ ሌሎች ሀገሮችም እየሄድኩኝ ኮርስ በማርም ዲግሪ መጨረሻ ላይ አዋርድ ያደረገኝ ግን አዲስ አበባ ዩኒቨርሲቲ ነው። ስለዚህ ሶስተኛ ዲግሪንም እዚሁ ከአዲስ አበባ ዩኒቨርሲቲ ወሰድኩኝ ማለት ነው። እንግዲህ በዚሁ መስመር ስንመጣ ያው በትምህርት ዓለም ውስጥ ሰዎች ያው የትምህርት የራሱ የሆነ ካሪየር አለው፣ የራሱ የሆነ የአካዴሚክ ላደር አለው እና አሁንም ፒኤችዲ ከጨረስኩኝ በኋላ በ2021 እንደገና እዚሁ አዲስ አበባ ዩኒቨርሲቲ ከመጣሁኝ በኋላ ሌሎች የመጣሁባቸው ምክንያቶችና ኃላፊነቶች በኋላ ያሉ ሆነው ግን አሁንም ድረስ እዚህ አዲስ አበባ ዩኒቨርሲቲ ስታፍ ነኝ። አጀክት አሶሺየት ፕሮፌሰር ነኝ እዛና አስተምራለሁኝ። የማስተርስ ተማሪዎች የፒኤችዲ ተማሪዎች አሉኝ። ሴሚናር ኮርሶችን አሁንም አስተምራለሁ። ስለዚህ እዚህ እያስተማርኩ ባለሁባቸው ጊዜያቶች እዚህ ጆይን ካደረግኩኝ በኋላ የአሶሺየት ፕሮፌሰር ደግሞ እንደሆን እድል ተሰጥቶኝ አሶሺየት ፕሮፌሰር ሆኛለሁ ማለት ነው እዚህ አዲስ አበባ ዩኒቨርሲቲ። ስለዚህ እንግዲህ በትምህርት ይሄንን መስመር መጥቻለሁኝ ማለት ነው። እንግዲህ በዋናው የትምህርት መስመር ስናስበው ማለት ነው። በዛኛው ቅድም ባልኩህ ደግሞ እንግዲህ 2-3 ነገሮችን መጨመር እንችላለን። አንደኛው በኤክስፒሪየንስ ነው፣ ልምድ ነው። በተለይ የሄድክባቸው ቦታዎች፣ ያገኘሃቸው ሰዎች፣ የገባህበት መስሪያ ቤት፣ የተሰጠህ ኃላፊነት የግድ እንድትማር ያደርጋል እና አሁን ከዋናው የትምህርት መስመር በተጨማሪ ሰዎች በጣም በርካታ ትምህርትና ስልጠናዎችን እየወሰዱ ይገኛሉ። ኦንላይንም ኦፍላይንም ማለት ነው። ለምሳሌ የማይክሮ ክሬዴንሻልስ አሉ። እነዚህ ማይክሮ ክሬዴንሻልስ የግድ ዩኒቨርሲቲ ገብተህ የመጀመሪያ ዲግሪ ሁለተኛ ዲግሪ ምናምን ላትማር ትችላለህ። እሱ መሰረታዊ የሆነ ነገር ነው፣ ፋውንዴሽን ነው። ከዛ በመለስ ግን ለምትሰራው ስራ አንተ ሚዲያ ላይ ትሰራለህ፣ ህትመት ላይ ትሰራለህ። በእነዚህ ኤሪያዎች ላይ ሊያግዝህ የሚችል በጣም በርካታ ሰርቲፊኬሽንስ አሉ። እነዛ ሰርቲፊኬሽንስ በጣም ይጠቅማሉ ለሰዎች በስራ በሙያቸው ሊያተኩሩበት የሚፈልጉትበት ነገር የግድ ከተማሩበት ጋራ ባክግራውንድ ጋር አብሮ ላይ ያያዝ ይችላል።
ከዛ ጋር ተያይዞ እንግዲህ የተወሰኑ አንድ 3-4 ሰርቲፊኬሽንስ ደግሞ አሉኝ ማለት ነው። በተለይ የቴክኖሎጂ የኢኖቬሽን ሊደርሺፕ ውስጥ ከተቀላቀልኩኝ በኋላ እነዚህን ሊያግዙ የሚችሉ ሰርቲፊኬሽንስ መውሰድ ነበረብኝ፣ ማንበብ ነበረብኝ እና እነዚህ ሰርቲፊኬሽኖች ወሰድኩኝ ማለት ነው። እነዚህ እንግዲህ በኦንላይንም በኦፍላይንም የወሰድኳቸው ሰርቲፊኬሽንስ ናቸው። በዚህ ሰርቲፋይድ ነው ከሌ በዚህ ሰርቲፋይድ ነው። አንዳንዶችም ምናልባት ስራ የሚፈልጉ ሰዎች ያውቁታል ይሄንን ስራ ሲፈለግና በዚህ ሰርቲፋይድ የሆነ በዚህ ሰርቲፊኬት ያለው ይባላልና ለዛ እውቀትንም ለመጨመር በየዘርፉ ያለን እውቀት ለመጨመር እንዲሁም ደግሞ ለሌላ ለስራ ለተጨማሪ ኃላፊነትም ለተጨማሪ ስራም ለመዘጋጀት እነዚህ ሰርቲፊኬሽኖች ወሳኝ ናቸው። በዚህ ደግሞ የተወሰኑ ሰርቲፊኬሽኖች አሉኝ። ከቴክኖሎጂ ጋር ይገናኛሉ። አብዛኛዎቹ ከቴክኖሎጂ ጋርና ከሊደርሺፕ ጋር የተገናኙ ሰርቲፊኬሽንስ ናቸው። እንግዲህ ሌላው ቅድም እንዳልኩ በልምድ የምትማራቸው ነገሮች አሉ። ምናልባትም ከዲግሪ በላይ የምትማርበት አብረህ ከምትሰራቸው ሰራተኞች የምትማሩበት ከኃላፊዎች የምትማረው ትምህርት በጣም በርካታ ትምህርቶች ከኤክስፒሪየንስ ከገባህበት መስሪያ ቤት ቅድም እንዳልኩት የምትማራቸው በጣም በርካታ ትምህርቶች አሉና ስለዚህ ሎሬት ጸጋዬ ገብረመድህን እንዳሉት በዚህኛውም ያው ቅድም እንዳልኩት ትምህርት አያልቅም። ትምህርት በጣም ሰፊ ነው፣ ውቅያኖስ ነው። ግን አሁን ቅድም በተነጋገርንበት አግባብ በዚህ ልክ ትምህርት ተምሬያለሁ፣ እግዚአብሔር አስተምሮኛል በዚህ ልክ ማለት ነው የምፈልገው ማለት ነው። የትምህርት ላንድስኬፕ በተወሰነ መንገድ እየተቀየረ ነው ይባላል። አሁን ከቴክኖሎጂ አድቫንስመንት ጋር ተያይዞ አንተ ለቴክኖሎጂም ቅርብ ስለሆንክ ነገን ትምህርትና ነገን ስታስብ ምን አይነት ዓለም ይታያል? የትምህርት ግብአቱም አፕሮቹ እየተቀየረ ትምህርት የሚጠይቅበት መንገድና የሚጠየቅበት መንገድም እየተቀየረ እየመጣ ነው ያለው። አሁን የምንገባበት ዓለም ምን ተምረሃል ላይሆን ይችላል የምትጠየቀው፣ ምን መስራት ትችላለህ ሊሆን ይችላል የምትጠየቀው። ምን ተምረሃል አንድ ነገር ነው። አሁን ግን ምን ተምረሃልን ከማየትና ከመመርመር ባሻገር ምን መስራት ትችላለህ። ለዛ ነው ቅድም ያልኩህ አሁን እነዚህ ማይክሮ ክሬዴንሻልስ በጣም አስፈላጊ የሚሆኑት ማለት ነው። እና ምን መስራት ትችላለህ የሚል ጥያቄ ሁሉም ሰው ፊት ይጋረጣል ማለት ነው። ስለዚህ ያው የዲጂታላይዜሽን፣ ሞደርናይዜሽን፣ ግሎባላይዜሽን እነዚህ እርስ በርስ የተያያዙና የተቆራኙ ነገሮች የትምህርትን ላንድስኬፕን በጣም እየቀየሩት መጥተዋል። ዲጂታል እየሆነ ነው ትምህርት። በማልማቱም በክፋቱም አንተ ጋር ደርሷል። ያው በኮታንኮት እያዘልኝ ሊያጠፋም ሊያለማም የሚችል ትምህርት አሁን በሞባይል ላይ፣ በታብሌት ላይ፣ በኮምፒውተር ላይ በደጅህ አለ ማለት ነው። በአብዛኛው ዲጂታል እየሆነ ነው ማለት ነው። ሲቲዝኑም ዲጂታል ሲቲዝን እየሆነ መጥቷል። ሲቲዝንሺፕም በአብዛኛው ዲጂታል ሲቲዝንሺፕ እየሆነ መጥቷል ማለት ነው። ስለዚህ ምናልባት በ1960ዎቹ ያለ ትምህርት 1970ዎቹ 80ዎቹ 90ዎቹ ዋቴቨር እስከ ዛሬ ድረስ ያለው የትምህርቱ አካሄድ፣ የትምህርት ግብአት፣ የትምህርት አፕሮች፣ የትምህርት ዝግጅት ፐርፐዙም ሁሉ ጭምር በጣም እየተቀየረ የመጣበት ሁኔታ አለ ማለት ነው። ለዛ ነው ጊዜውን የዋጀ የትምህርት ስርዓት፣ የትምህርት ፖሊሲ፣ የትምህርት አመራር፣ የትምህርት ካሪክለም እና ኮንተንት ያስፈልጋል። ዲጂታል ስኪሎች ያስፈልጋሉ። ኮምፒተንሲ ቤዝድ እየሆነ ነው፣ ስኪል ቤዝድ እየሆነ ነው ትምህርት። ስለዚህ ይሄንን መያዝ የሚችል ይሄንን መረዳት የሚችል የትምህርት ኢንቫይሮንመንት መፍጠርና ሰዎች ደግሞ ወጣቶች፣ ልጆች፣ ተማሪዎች እዛ ውስጥ ገብተው
ተወዳዳሪ የሚሆኑበት እና በአግባቡ መቆም መራመድና መሮጥ የሚችሉበት ሁኔታ ሊፈጠር ይገባል ብዬ አስባለሁ። እንግዲህ ከትምህርት ጋር በተገናኘ ለመገመትም አንዳንዱ ነገርም አስቸጋሪ ነው የሚሆነው። የልጆቻችንን ፊት እያሰብን ምን አይነት ዓለም ነው የዲጂታሉ ዓለም አንዱ ከሚያደርጋቸው ነገሮች አንፕሬዲክቴብል ያደርገዋል፣ ኢተገማች ያደርገዋል። ይሄ ይመጣል ብለህ አስበህ ይሄ ሊመጣ ይችላል። አንዳንዶቹ ነገሮች በጣም ሲምፕሊፋይ አድርጓቸዋል። አንዳንዶቹ ነገሮች በጣም ከባድ አድርጓቸዋል። አንዳንዶቹ ክሪቲካሊ ቲንክ እንዳታረግ ያደርገዋል። አንዳንዶቹ ደግሞ ጊዜህን እንድትቆጥብ በጣም ብዙ ዓመት የምትሰራውን ነገር በሰዓታት በጣም ብዙ ገንዘብ ኢንቨስት ልታደርግበት የነበረውን ነገር በጣም ሚኒመም በሆነ ኮስት በአጭር ጊዜ እንድታገኝ ያደርጋል። ዳይናሚክሱ በዚህ አድቫንቴጅ አለው ብለህ ስትመለከት ዲስአድቫንቴጅ ይዞ ይመጣል። ለዛ ነው ጥሩ የሆነ ገቨርናንስ የሚያስፈልገው። የትምህርት ገቨርናንስ ይፈልጋል፣ ዲጂታል ገቨርናንስ፣ ኢንተርኔት ገቨርናንስ፣ አጠቃላይ ግሎባል ገቨርናንሱም እነዚህን ታሳቢ ባደረገ መንገድ በደንብ ካልተገነባ፣ የገቨርናንስ አስፔክቱ ካልተገነባ፣ ኢንስቲትዩሽንስ በአግባቡ ካልተገነቡ፣ የአሰራር ስርዓቶች፣ ህጎች፣ ፖሊሲዎች በአግባቡ ካልወጡና ስርዓት ካልያዙ ካልተገነቡ ትውልዱን መቅረጽ ማረቅና ዓለም ለምትፈልገው አይነት ሁኔታ ማብቃት በጣም አስቸጋሪ ሊሆን ይችላል ማለት ነው። አገራችን የትካነች ያለችው እንግዲህ አሁን አንተ በኋላ ምን አነሳዋለን፣ አንተ የምትሰራበትን ተቋም አለና እንዲሁ በወፍ በረር የኛን ሀገር ብቻ አይደለም። ለምሳሌ ከሳህራ በታች ያሉ ሀገሮች ወይም አፍሪካ ወይም ሰፋ አድርገን እያደገ ያለ ወይም በማደግ ላይ ያሉ ሀገሮች ብለን ብንመለከት እውነቱን ለመናገር በትምህርትና በቴክኖሎጂ we are everywhere። እንደው ይሄንን ቃል ብጠቀም ፈቀደኝ። we are everywhere and we are nowhere። we are everywhere በዓለም ላይ ያሉ ቴክኖሎጂዎች ሁሉ አሉን፣ እንጠቀምባቸዋለን። ለምሳሌ የቴክኖሎጂ አብዮቶች አሉ። ከኢንዱስትሪ አብዮቶች ጋር አብሮ የሚመጡ የመጀመሪያ ቴክኖሎጂ አብዮት አለ፣ ሁለተኛው የቴክኖሎጂ አብዮት አለ፣ ሶስተኛው የቴክኖሎጂ አብዮት አለ፣ አራተኛው የቴክኖሎጂ አብዮት አለ። አሁን ደግሞ ወደ አምስተኛው እየተሸጋገር ነው። ግን ዋናው ዓለምን እየገዛ ያለው አራተኛው የቴክኖሎጂ አብዮት ነው። አራተኛው የቴክኖሎጂ አብዮት የወጣው ከአራተኛው የኢንዱስትሪ አብዮት ጋር ተያይዞ ነው ማለት ነው። ስለዚህ የአራተኛው የቴክኖሎጂ አብዮት ያመጣቸውን የቴክኖሎጂ ትሩፋቶች በሙሉ እንጠቀማለን። አብዛኞቹ አሁን እኛ ሀገር፣ ሌሎችም በማደግ ላይ ያሉ ሀገራቶች አሉ። ለምሳሌ የኢንተርኔት ኢንፍራስትራክቸሩ ምናምን ማለታችን ነው አለ። አዎ የኢንተርኔት ኢንፍራስትራክቸሩ አለ። ሌሎች ዓለማት ሜዥር የሚያደርጉበት የሚለኩበት የራሱ የሆነ ኢንዲሲስ አሏቸው። በእነሱ መስፈርት መሰረት ሁሉም ጋር። ነገር ግን ደግሞ ይሄንን እዚህ ውስጥ የገባውና ይሄን እየተጠቀመ ያለው ምን ያክሉ ነው ብለህ ስትመለከት አብዛኛው ደግሞ ገና ለምሳሌ የመጀመሪያው የኢንዱስትሪ አብዮት ያመጣው ቴክኖሎጂ ላይክ ሜካናይዜሽን ከውሃ ጋር ከእንጨት ጋር ከብረት ጋር የተገናኙ በጣም ትራዲሽናል የሆኑ ነገሮች ውስጥ ያላል። አሁን ስለ 5G እንናገራለን። 5G እንዴት መጠቀም እንዳለብን ለምን አገልግሎት ይችላል። ስለ አርቲፊሻል ኢንተለጀንስ እንነጋገራለን። ስለ እንጨት፣ ስለ ብረት፣ ስለ ድንጋይ ደግሞ የሚናገሩና እዛ ደረጃ ላይ ያሉ የማህበረሰብ ክፍሎች አሉ። ስለዚህ አንደኛው የኢንዱስትሪ አብዮት ያመጣው ቴክኖሎጂም ጋር እዛም ነን። እንደገና ደግሞ አራተኛው አምስተኛው ቴክኖሎጂ አብዮት ያመጣው የቴክኖሎጂ ግብዓት እዛም አለ ማለት ነው። ለምሳሌ ቴክኖሎጂ እና የትምህርት ቴክኖሎጂ ብናነሳ ሌሎች ዓለማት የመጡት በሪቮሉሽን ነው። የመጀመሪያውን ያጣጥሙታል፣ ከመጀመሪያው ይማራሉ። ወላጆቻቸው ለልጆቻቸው ማስተማር ይችላሉ። አስተማሪዎቻቸው ከተማሪዎቻቸው ይልቅ ይበልጣሉ፣ ያውቁታል፣ ያስተምሯቸዋል፣ ኤቲክሱን ያስተምሯቸዋል፣ አጠቃቀሙን ያስተምሯቸዋል፣ ያሳዩቸዋል። በኢቮሉሽን ነው እሱ የመጣው። እኛ ሀገር ግን ሲመጣ ወይም እነዚህ በማደግ ላይ ያሉ ሀገሮች ሲመጣ በሪቮሉሽን ነው የመጣው። ቴክኖሎጂው ያለቀለት አጠቃቀሙን እንኳን ምን ስርዓቶችን ተከትለን መጠቀም እንደሚገባን እንኳን ሳናቅ እኛ ጋር በጣም አድቫንስድ የሆኑ በጣም በርካታ ነገሮችን የያዙ ቴክኖሎጂዎች እጆቻችን ላይ መጡ ማለት ነው።
ስለዚህ አሁን የሚያስፈልገን ምንድነው? ቴክኖሎጂን መቅዳት፣ ቴክኖሎጂን ማላመድ፣ መጠቀም ብቻ ሳይሆን የቴክኖሎጂን መግራት ያስፈልጋል። ቴክኖሎጂን እንዴት ነው ምንጠቀመው? ገቨርናንስ ያስፈልገዋል፣ ስርዓቶች ያስፈልጉታል፣ ኢንስቲትዩሽንስ ጠንካራ ኢንስቲትዩሽንስ ያስፈልገዋል። ቴክኖሎጂ ራሱ ሆነ ደግሞ ሊደርሺፕ ያስፈልገዋል። ከላይ እስከታች በደንብ የተዋቀረ በእውቀትና በመረዳት ላይ ሊያስኬድ የሚችል የሊደርሺፕ አፓራተስ ደግሞ ያስፈልገዋል ማለት ነው። እና ትምህርትና ቴክኖሎጂ በዚህ መልክ የተያያዙ የተቆራኙ ናቸው። ቴክኖሎጂ የትምህርትን ላንድስኬፕ እየቀየረው ትምህርትን ብቻ አይደለም ሌሎችንም ዘርፎች ሁሉ እየቀየረ እየገራ ሞዲፋይ እያደረገ አብዛኞቹን ሴክተሮች ተገማች እያደረጋቸው እየሄደ ስላለ ግን ምን ማድረግ አለብን የሚለው ዞሮ ሲመጣ አግባብነት ያለው ገቨርናንስ ያስፈልጋል። ገቨርናንስ ስርዓት ናቸው። ገቨርናንስ ሰዎች አሉበት። ገቨርናንስ ኢንስቲትዩሽንስ፣ ፖሊሲ፣ አዋጆች እነዚህ ሁሉ የገቨርናንስ አካል ናቸውና እነዚህ በጣም ጠንካራ የሆነ ሎካል፣ ናሽናል ኤንድ ግሎባል ገቨርናንስ በሁሉም ዘርፎች ሲኖር መጠቀም የምንችለውን ያክል እንጠቀማለን። መጎዳት የሌለብንን ነገር ደግሞ እንዳንጎዳ ያደርገናል ማለት ነው። የሙያ ጉዞውን ትንሽ ብናየው ደስ ይለኛል። በተወሰነ መንገድ ስለ ትምህርት አይተናል። ያው በማስተማር ነው የጀመርከው ዲላ ዩኒቨርሲቲ። አሁን በማስተማር ላይ ነኝ። አሁን በማስተማር ሌሎች ኃላፊነቶችህን እንዴት ነበር? የሙያ ጉዞውን ትንሽ እንቃኝ። በመሰረቱ ኃላፊነት ስራን ከመቀበል ነው የሚጀምረው። ስለዚህ አንድ ሰው ኤክስፐርት ሲሆን ስራን ተቀብሎ ነው ኃላፊ ነው። በራሱ ላይና በስራው ላይ ነው ኃላፊ የሆነው። ስለዚህ ኃላፊ ሲሆን በመጀመሪያ በስራችን ላይ ኃላፊ ሆነን ነው የምንጀምረው። በስራችን ላይ ኃላፊ ሆነን ስንጀምር ስራችንን ነው የምናደማው። ስራችንን ነው ውጤታማ በሆነ መልክ ለማሳካት የምንሄደው ማለት ነውና ከዛ በኋላ ነው እንግዲህ ተማሪዎች ናቸው የተሰጡኝ ኮርስ ነው የተሰጠኝ። ያንን በአግባቡ ማስተማር፣ አሲስት ማድረግ፣ የተሰጠኝን በአግባቡ መወጣት ከዛ ነው የጀመርኩት። እንግዲህ ግራጁዌት አሲስታንት 1 ግራጁዌት አሲስታንት 2 ከዛ አሲስታንት ሌክቸረር የሚባል አለ። እሱን ከጨረስኩኝ በኋላ ነው እንግዲህ ለማስተርስ ትምህርት ሄድኩት። ማስተርስ ትምህርት ደግሞ ከተማርኩኝ በኋላ የዲፓርትመንት ሄድ ዩኒቨርሲቲ ውስጥ ሆኜ ነበር። ከዛ ደግሞ የፋካልቲ የሚባል አለ። የፋካልቲ ዲን ሆኜ ነበር። ከዛ በኋላ እንግዲህ ወደዚህ በማስተርስ ሌቭል እያለሁ ማለት ነው። ከዛ ፒኤችዲ የተርሚናል ዲግሪን ከያዝኩኝ በኋላ ነው የዩኒቨርሲቲ የተማርኩበት ዩኒቨርሲቲ ውስጥ የአካዳሚክና ምርምር ምክትል ፕሬዚዳንት ሆንኩኝ ማለት ነው። ከዛ በኋላ እንግዲህ ቀጥታ ወደ ሳይንስና ቴክኖሎጂ ሚኒስቴር መስሪያ ቤት ነው የመጣሁት። ምክትል ፕሬዚዳንት እያለህ ነው? ከምክትል ፕሬዚዳንትነት ነው ወደዚህ የመጣሁት። ሳይንስና ቴክኖሎጂ ውስጥ የአካዳሚክና ምርምር ተቋማት የሚባል ዘርፍ ነበረ። ዩኒቨርሲቲዎች ነበሩ። ለምሳሌ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በሳይንስና ቴክኖሎጂ ስር ነበር። የአዲስ አበባ ሳይንስና ቴክኖሎጂ፣ ሌሎች የምርምር ተቋማት የባዮቴክኖሎጂ ኢንስቲትዩት፣ የስፔስ ሳይንስ ኢንስቲትዩት፣ የናሽናል ሪሰርች ካውንስል የሚባሉ ነበሩ እና እነዚህ የምርምርና የአካዳሚክና የምርምር ተቋማት ይህንን ማኔጅ ሊያደርግ የሚችል ሰው ተብሎ ከዩኒቨርሲቲ ወደዚህ መጣሁ ማለት ነው። እንግዲህ ወደዚህ መጣሁና በምን ማድረግ ነው ከዛ ስመጣ የአካዳሚክና ምርምር ተቋማት ጉዳዮች ዳይሬክተር ጀነራል የሚል ነበር። ከስቴት ሚኒስትር ስር ነው እና ከዳይሬክተሮች በላይ የሆነ ግን ያንን ጉዳይ የሚመራ የአካዳሚክና ምርምር ጉዳዮች ዳይሬክተር ጀነራል የሚል እነዚህ ዩኒቨርሲቲዎችን መምራት ማስተባበር፣ በጣም በርካታ ፕሮጀክቶች ነበሯቸው፣ ፕሮግራሞች ነበሯቸው። እነሱን ሚኒስቴር መስሪያ ቤት ውስጥ ሆኖ መምራት ማስተባበር ነበረ። ስራ በአጠቃላይ ከአካዳሚክና ከምርምር ስራ ጋር የተገናኙ ሚኒስቴር መስሪያ ቤቱ የሚያስኬዳቸውን ስራዎች ማስተባበርና መምራት ነበረ። ከዛ ቀጥሎ እንግዲህ እዛው ሳይንስና ቴክኖሎጂ ሚኒስቴር መስሪያ ቤት ውስጥ ያለው ነው ወደ ስቴት ሚኒስትር የሆንኩት ማለት ነው።
ስቴት ሚኒስትር ሆንኩኝ። ከዛ በኋላ ስቴት ሚኒስትር ሆኜ እያገለገልኩ እያለሁ ክቡር ጠቅላይ ሚኒስትር ዶክተር አብይ ያው ጠቅላይ ሚኒስትር ከሆኑ በኋላ አይ ቲንክ ሶስተኛው ቺፍ ኦፍ ስታፋቸው እንደሆን እሳቸው ጋር የእሳቸው የጠቅላይ ሚኒስትር ቺፍ ኦፍ ስታፍ ሆኜ አገለገልኩኝ ማለት ነው። እሱን ከጨረስኩኝ በኋላ እንግዲህ የኢንሳ የኢንፎርሜሽን ኔትወርክ አድሚኒስትሬሽን የሱ ኃላፊ የሱ ዳይሬክተር ጀነራል ሆንኩኝ ማለት ነው። እሱ ዋና ዳይሬክተር እንግዲህ የእሱን የተሰጠኝ ደግሞ ኃላፊነት እሱ ጋር ያለው ነገር ከጨረስኩ በኋላ ሌላ አንድ አሳይመንት ወስጄ አንድ ኢንተርናሽናል ኢንተርገቨርንመንታል ተቋም አሁን የምሰራበት ተቋም ሄድኩኝ ማለት ነው። እንግዲህ በወፍ በረር ይሄንን ይመስላል። በእነዚህ ኃላፊነቶች ውስጥ ስሰራ ለእኔ ትልቅ እድል ነው። ይሄ ቅድም ከትምህርት ጋር ያነሳናቸው ጉዳዮች እንዳሉ ሆነው ለእኔ ትልቅ ትምህርት ቤት ነው። አሁን አብሬያቸው የሰራኋቸው ሰዎች ትልቅ ሰዎች ናቸው። እነሱ ስር ሆኜ ብዙ ነገር ተምሬያለሁ። አንድ ሁለት ብዬ መናገር የምችላቸው በጣም በርካታ ነገሮች ከአሁን ከጠቅላይ ሚኒስትራችን ዶክተር አብይ ጀምሮ ኃላፊ የነበሩ ከእሳቸው ጋር በቅርበት ሰርቻለሁኝ። እሳቸው የሳይንስና ቴክኖሎጂ ሚኒስትር እያሉ ነው እኔን ከዛ ያመጡኝ። የሳይንስና ቴክኖሎጂ ሚኒስትር እያሉ እኔን ከዛ ከዲላ ዩኒቨርሲቲ አካዳሚክና ምርምር ጉዳዮች ምክትል ፕሬዚዳንት እያለው ከዛ ነው ያመጡኝ። ለዚህ ስራ የግድ ይሄንን እውቀት ወይም ይሄ ልምድ ያለው ሰው ያስፈልጋል በሚል ያው እሳቸው የሚያዩባቸው የተለያዩ ነገሮች አሉ። በሆነ አጋጣሚ እንግዲህ እሳቸው ጋር ተገናኘን። እሳቸው ሴሚናር ሊሰጡ በመጡበት ነው የመጀመሪያ ትውውቃችን እንግዲህ የሆነው ማለት ነው። እንግዲህ አንዳንድ ጊዜ ሰዎችን እግዚአብሔር እንዴት እንደሚያገናኝ አታውቅም። ስለዚህ እነዚህ ሰዎች ለአንተ እንደ ትልቅ አጋጣሚ ናቸው። አጋጣሚ የለም፣ በእግዚአብሔር ፕላን ውስጥ ታገኛቸዋል። እና በዛ ምክንያት ነው ወደዚህ የመጣሁት ማለት ነው። ስለዚህ እነዚህ ሰዎች ብዙ አስተምረውኛል። ለእኔ ኃላፊዎቼ አብረውኝ የሰሩት አብሬያቸው የሰራኋቸው ወደ ታችም ወደ ላይም ወደ ጎንም ያሉ ማለት ነው። እና በጥቅሉ ግን ኃላፊነቶች ጋር ስመጣ መጀመሪያ ኃላፊነት የሚሰጥ ለስራ ነው። ስራህን ነው ኃላፊነት የምትወስደው። አንዳንድ ጊዜ ሰዎች ሊደርሺፕ ላይ ይሄን እንግዲህ ምናልባት አንተ የምታውቀው ትችላለህ። ሊደርሺፕ የሚያስተምሩ ሰዎች በደንብ ያውቁታል። ሊደርሺፕ ላይ ትልቁ ስህተት የሚሆነው ሰዎች የስራቸው አለቃ አይደለም መጀመሪያ የሚሆኑት፣ የሰዎች አለቃ ነው የሚሆኑት። ወይም የሆነ ቦታ ሲመደቡ የሰዎች አለቃ እንደሚሆኑ ያስባሉ። ደን ስህተቱ እዛ ጋር ይፈጠራል። በመጀመሪያ ሰዎች ኃላፊ ሲሆኑ የስራ አለቃ ነው የሚሆኑት፣ የስራቸው አለቃ ነው የሚሆኑት። ስራ ውስጥ ሰዎች አሉ፣ ህግ አለ፣ የአሰራር ስርዓት አለ፣ የኦርጋናይዜሽናል ካልቸር አለ፣ ፕሮሰሶች ዋቴቨር ማንዴቶች አሉ፣ ጀሪስዲክሽንስ፣ በጣም ብዙ በርካታ ነገሮች አሉ ስራ ውስጥ። ግን ኃላፊ የተደረግከው ወይም ደግሞ ኃላፊነትን የተቀበልከው ስራው ላይ ነው የተሾምከው። አት ዘ ኤንድ ኦፍ ዘ ዴይ ሰዎችን አትቆጥርም፣ ስራ ግን ትቆጥራለህ። ለምትቆጥረው ነገር ነው ኃላፊነት የተቀበልከው፣ ለማትቆጥረው ነገር ኃላፊነት አልተቀበልከው። እነዛ ግን ግብአቶች ናቸው። ሰዎች፣ የአሰራር ስርዓቶች፣ ህጎች፣ ደንቦች፣ መመሪያዎች፣ አቅሞች ናቸው። የተሰጠህን ስራ በአግባቡ እንድትወጣ የራስህንም ጎል የራስህንም ዓላማ ለማሳካት ሌሎች ደግሞ በየደረጃው ያሉ ሰዎች የስራ አጋሮች የራሳቸውን ዓላማቸውን ህልማቸውን እንዲያሳኩ ለማድረግ የተሰጠ ነው ያ ስራ ማለት ነው። ስለዚህ በመጀመሪያ የስራህ አለቃ መሆንህን አስበህ ስራ ላይ ነው አለቃ የምትሆነው እንጂ ሰዎች ላይ አይደለም አለቃ የምትሆነው ማለት ነው። ስራ ነው የሚሰጠን። ባይዘው ይሄ ሳይንሳዊ ብቻም አይደለም፣ መጽሐፍ ቅዱሳዊም ነው። ለምሳሌ አንዳንድ ከመጽሐፍ ቅዱስ ከአዲስ ኪዳን ከብሉይ ኪዳን ጠቅስልህ የተሰጠ ስራ ነው። ዳዊት በዘመኑ የተሰጠውን ዳዊት ንጉስ ነበር፣ ባለ ሀብት ነበር፣ ንጉስ ነበር። በጣም በርካታ ነገሮች ስለ ዳዊት ማለት እንችላለን። ዳዊት በዘመኑ በተሰጠው ጊዜ የእግዚአብሔርን ሐሳብ
ተቆጥሮ የተሰጠውን ሐሳብ ካገለገለ በኋላ አንቀላፋ። ስለዚህ የምንነግሰው መጀመሪያ ስራዎቻችን ላይ ነው። የምንገዛው ስራዎቻችንን ጌታ ኢየሱስ ክርስቶስ አይ ቲንክ ዮሐንስ ወንጌል ምዕራፍ 17 ይመስለኛል፣ ከተሳሳትኩ ታርመኛለህ፣ መጨረሻ ላይ ሲጸልይ በምድር ላይ የሰጠኸኝን ስራ ፈጽሜ አከበርኩ፣ ጨርሽ የተሰጠኝን ስራ ፈጽሜ። ስራዎች ተሰጥተውታል። ጌታ ኢየሱስ ክርስቶስ ጌታ ነው፣ አዳኝ ነው። በቃ ጌታ ኢየሱስ ክርስቶስ ብዙ ማለት እንችላለን። ብዙ ሰዎች ጽፈዋል። ማን ነው? እንዴት ነው? ምን ሰራ? ምን አደረገ? ምን ማድረግ ይችላል? ያለፈው፣ አሁን ያለው፣ የወደፊቱ ብዙ ተጽፏል። እሱ ግን ያለው በምድር ላይ ስራ ተሰጥቶኝ መጥቼ ተሾሜ በዚህ ስራ ላይ ጨርሼ አከበርኩ። ስለዚህ የሚሰጠን ስራ ነው። አለቅነታችን ስራ ላይ ነው የሚሆነው። ሌሎቹ ነገሮች ሁሉ ይመጣሉ ማለት ነው። ግብአቶቻችን ናቸው ማለት ነው። መጠቀሚያችን፣ ህልማችንን እውን እንዲሆን የምናደርግበት መሳሪያዎቻችን ናቸው ማለት ነው። እና ስለዚህ እኔ እንግዲህ በተቻለ መጠን ይሄንን እድል አግኝቻለሁኝ ከሰዎች ጋር አብሬ የመስራት እግዚአብሔር የሰጠኝን እድል ለመጠቀም ማስተማር፣ ዛሬም ድረስ ተማሪዎች ማወቅ ያለባቸውን ነገር እንዲያውቁ የምርምር ስራዎችን ሰርቻለሁ። ህትመቶች አሉኝ። በዓለም አቀፍም በአገር አቀፍም ጆርናል ላይ የታተሙ ህትመቶች አሉ። እነሱ የተሰጡኝ ስራዎች ናቸው። እንደ አንድ አስተማሪ ነኝ፣ ዩኒቨርሲቲ አስተምራለሁ የሚል ሰው አስተምሮ አሳትሞ ህትመት እንዴት እንደሆነ፣ ህትመት እንዴት ሪቪው እንደሚደረግ፣ እንዴት ፐብሊኬሽን ሪጀክት እንደሚደረግ፣ እንዴት አክሰፕት እንደሚደረግ ተምሮ አውቆ ያንን ስራ ፈጽሞ መቅረብ ሲችል ያን ጊዜ እድሉን አግኝቷል፣ ሌሎችን አገልግሏል። እንደገና ደግሞ በስራው ላይ ተሾሞ ስራውን አሸንፏል ማለት እንችላለን ማለት ነው። አሁን እናንተን ሳይ እኔ እንደ ህዝብ አገልጋይ አድርጌ ነው ማየ። ምክንያቱም የሰራህባቸው ተቋማት ለህዝብ አገልግሎት የሚሰጡ ተቋማት ናቸው። ምን ሞቲቬት ያደርጋል ልልህ ፈልጌ ነው። የሚመነጨው ህዝብ ለማገልገል ያለ ፍላጎት ማንቀሻቀሻ ኃይሉ ምንድን ነው? ፍልስፍናም ልትለው ትችላለህ። ማገኘው ክፍያ፣ ከጌታ ማገኘው ክፍያ ብቻ ወል በዋናነት ለምሳሌ በእውነቱን እንነጋገር ከተባለ በመንግስት መዋቅር ውስጥ ሰርተህ ያው እንደ ማንኛውም ሰው ከእጅ ወደ አፍ የሆነ ኑሮ ትኖራለህ። እንደ ማንኛውም ሰው የምታገኘው ነገር አለ፣ የተመደበልህ ነገር አለ፣ እሱን ታገኛለህ፣ እሱ ትጠቀማለህ። ነገር ግን እኔ ደግሞ እንደ ክርስቲያን አስባለሁ። እንደ ክርስቲያን ሳስብ እኔ ማለት ለምሳሌ ዩ ሰርቫንት ይላል። እናንተ ባሪያዎች ሆይ ለጌታ እንደምታደርጉ እያሰባችሁ ለጌቶቻችሁ ለዋኖቻችሁ ተገዙ፣ አገልግሉ ይላል። በተለይ ከአገልግሎት ጋር በተገናኘ ያለው ነገር ከጌታ ደሞዝን እንደምትቀበሉ እያሰባችሁ ማለት ነው። ደን ምንድን ነው ደሞዙ? የግድ ደሞዝ የሚቆጠር ነገር ኪስ ውስጥ የሚገባ አካውንት የምታየው ነው ወይ? አይደለም። በጣም ብዙ የምታተርፋቸው ሀብቶች አሉ። እኔ አሁን ለምሳሌ ብትጠይቀኝ ምንድን ነው በህይወት ዘመን ያተረፍከው ብትለኝ፣ ሰው እኔ በጣም ብዙ ሰዎች አሉ፣ ተማሪዎቼ የነበሩ አሁንም ተማሪዎቼ የሆኑ ያገለገልኳቸው ማላቃቸው እንኳን ሰዎች መጥተው በዚህ ጊዜ ይህንን አደረክልን፣ እንደዚህ አይነት ደብዳቤ ጻፍክልን፣ ይህንን ፋሲሊቲ አደረክልን፣ በአንተ ምክንያት ይሄ ሆነልን። ይሄ ለሁሉም ሰው ላይሆን ይችላል። ሁሉም ሰው እንደዛ ላይልህ ይችላል። ሁሉም ሰው የምታስደስት ላትሆን ትችላለህ። ነገር ግን አንተ ህዝብን ስታገለግል ተቆጥሮ የተሰጠህን ስራ በታማኝነት በእውነት እና በጽድቅ ስትፈጽም ደሞዝ ከላይ እንደምትቀበል እግዚአብሔር እንደሚያይ ሰው ባያይም እግዚአብሔር እንደሚያይ አስበህ ስትሰራ ዋጋህን ትቀበላለህ። ዋጋህም አይጠፋም።
ይሄ ነው በዋና እኔ በጣም ድራይቭ የሚያደርገኝ ነገር ደግሞ ምንም እኔ አላጣሁም። ብዙ ቀናት ሉዝ አድርጌያለሁ። ለምሳሌ እኔ በመንግስት መስሪያ ቤት ስሰራ እጅግ በጣም ውጥረት ባለበት ሁኔታ ውስጥ ሰርቻለሁ። ለመጀመሪያ ጊዜ በህይወቴ ህመም ታመሃልና ውጭ ሀገር ሄደህ ታከም የተባልኩበት ጊዜ ያን ጊዜ ነው። ማለት በቃ ጊዜ በአግባቡ እንኳን ምንተኛበት ጊዜ ሳይኖር በአግባቡ ምግባችን የምንበላበት ጊዜ ሳይኖር ምንሰራባቸው ጊዜያቶች አሉ ይኖራሉ። እና at the expense of your health sometimes. So at the expense of your relationship, at the expense of your family, በእንደዚህ አይነት ሁኔታዎች ውስጥ ብዙ ነገሮች ውስጥ ልታልፍ ትችላለህ። ነገር ግን የምታገኛቸው ነገሮች አሉ። እነዛ ነገሮች ዘላቂ የሆኑ ነገሮች አይደሉም። መንግስት የሚሰጥህ ነገሮች አሉ። በኃላፊነት ቦታ ስትሆን በየደረስክበት ደረጃ በየደረስክበት ፖዚሽን የምታገኛቸው ነገሮች አሉ። መኪና ይሰጥሃል፣ ቤት ይከራይልሃል፣ ቤት ይሰጥሃል፣ ሌሎች ነገሮችንም ያሟላልህ ይችላል። ያው ባለው ህግና ባለው አሰራር መሰረት ማለት ነው። ግን እነሱ ነገሮች ዘለቄታዊ ነገሮች አይደሉም። ዘለቄታ የሆነው ነገር ልትቀበለው ያለህን ነገር አስበህ እግዚአብሔር እንደሚያይ አስበህ እግዚአብሔር እንደሚከፍል አስበህ ስትሰራ ያን ጊዜ የያዝከውን ስራ በአግባቡ መወጣት ትችላለህ። በታማኝነት መስራት ትችላለህ። እግዚአብሔርም ደግሞ ዋጋ እንደሚከፍል አውቀህ መስራት ትችላለህ። ደን ያ ነው በዋናነት እኔ ገፊ ኃይል ነው ብዬ የማስበው። እውነቱን ለመናገር እንደ ክርስቲያን ሳስብ ያ ነው እኔ ገፊ ኃይል ነው ብዬ የማስበው። ይሄ ሲሆን ምንም አያስፈልግህም፣ መብላት የለብህም ወይ መጠጣት የለብህም ወይ ምናምን ማለት አይደለም። እነሱ ነገሮች ሁሉ ያስፈልጋሉ። ሌሎች ያስፈልጓቸዋል እኮ እነዚህ ነገሮች። እኛ ግን ገፊ ኃይላችን ለምሳሌ መጽሐፍ ቅዱስ አይ ቲንክ የዕብራውያን 11 ላይ ይመስለኛል ከተሳሳትኩ ታረም እችላለሁ። ስለ እምነት ሰዎች ጀግኖች ይናገርና ስለነዚህ ስለነ ባርቅ ስለነ ጌዲዮን እነዚህ ስለሁሉ ይዘርዝና ስለነዚህ እንዳልተርክ ጊዜ ያጥርብኛል ይልና እነርሱ መጀመሪያ ላይ የሚለው መንግስታትን በእምነት ድል ነሱ ይላል። ሁለተኛው ግን ምንድነው የሚለው? ጽድቅን አደረጉ ነው የሚለው። ኢኳሊ ኢምፖርታንት ነው። አንዳንድ ጊዜ በጣም ሰዎችን ፌመስ ሊያደርጓቸው የሚችሏቸው በጣም በርካታ የሚታዩ ሚዲያውን የሚስቡ የሰዎችን አቴንሽን የሚስቡ ነገሮች ማድረግና በቢሮ ውስጥ ባለህበት ጽድቅን ማድረግ ኢኳሊ ኢምፖርታንት ነው። ጽድቅን አደረጉልን። በተሰጠህ ልክ መስራት፣ ታማኝ በተደረክበት ተደርገ በተቆጠርክበት ልክ ታማኝ ሆነ መገኘት፣ እሱ በእግዚአብሔር ፊት በትልቁ የሚቆጠርልህ ትልቅ ነጥብ የሚያስቆጥርልህ ጉዳይ ነው ብዬ አስባለሁ። ትንሽ ላይ ጠንክረን ብንጫወት ደስ ይለኛል። አንድ ክርስቲያን የመንግስት ኃላፊ ሲሆን ህዝብ በማገልገል ኃላፊነት ላይ ሲሾም ምን መሆን አለበት የሚለውን እያሰብኩ ነበር። ይሄንን ብናወራ እያልኩ ነበር። አሁን የነካካቸው ነገሮች አሉ። በተለይ ደግሞ እንደ ክርስቲያን ያለፉትን ጥቂት ዓመታት ብዙ የወንጌል አማኞች ወደ ስልጣን መጥተዋል። ምንም እንኳን መንግስት በተደጋጋሚ ይሄ መንግስት የፕሮቴስታንት መንግስት አይደለም ቢልም እሱን አጅቲዝ መውሰድ ያስፈልጋል ይመስለኛል። እንደዛ ነው የማምነው ፐርሰናሊ። ግን በዛው መንገድ ደግሞ አሁን ጽድቅ ያልከው መጨረሻ ላይ መጓደል እዚህም እዛም ይሰማል። በእርግጥ በመረጃ ሰብስታንሺየት ማድረግ ያስፈልጋል። ግን በጉልህ ምናያቸው ችግሮች እንዳሉ ደግሞ እንረዳለንና አንድ ክርስቲያን የመንግስትን ኃላፊነት አስዩም ሲያደርግ ወይም ሲሰጠው እጁ ላይ ሲመጣ ምን ማድረግ ነው ያለበት? በሁለት ከፍለን እኔ አንደኛው የፖለቲካው ስፔስ ውስጥ መግባትና እዛ ውስጥ ኮንትሪቢዩት ማድረግ እንደ ክርስቲያን፣ እንደገና ደግሞ የመንግስት ፖለቲካና መንግስት የራሳቸው የሆነ ስላላቸው ነውና በመንግስት የስራ ኃላፊነት ውስጥ ገብቶ መስራት ከክርስትና አንጻር ከእግዚአብሔር ቃል አንጻር
እንዴት ነው የሚታየው የሚለውን ነገር አይ ቲንክ ይሄ ግልጽ ይመስለኛል። አንደኛ ኃላፊነት፣ በተለይ ቅድም እንዳልኩ ኃላፊነት ለስራ ኃላፊ ከመደረግ ነው የሚጀምረው። ተቆጥሮ ለሚሰጥ ስራ ኤክስፐርት ልትሆን ትችላለህ፣ ቡድን መሪ፣ ዳይሬክተር፣ ምክትል፣ የተቋም ኃላፊ እስከ ላይ ድረስ ልትሆን ትችላለህ። ኃላፊ የምትደረገው በስራ ላይ ነው። እድል የሚሰጥ ለማገልገል ነው። እድል የሚሰጥ ህዝብ፣ ለምሳሌ መንግስት እድል የሚሰጥ ለማገልገል ነው። ስለዚህ ይህን እድል ትጠቀምበታለህ። ለመማር እድል አገኘህ፣ ሀገርህን ለማገልገል እድል አገኘህ፣ ህዝብህን ለማገልገል እድል አገኘህ፣ የተቸገሩ ሰዎችን ለማገልገል እድል አገኘህ፣ የመልካም አስተዳደር እጦት ያለባቸውን ሰዎች ለማገልገል እድል አገኘህ። በቃ አንተን እዛ ቦታ ላይ ያለኸው እና እድል ነው የተሰጠህ። ያንን እድል ልትጠቀምበት ይገባል ብዬ አስባለሁኝ። ምናልባት ይሄንን ያው ከመጽሐፍ ቅዱስም አንጻር ልናይ እንችላለን። ለምሳሌ እነ ዳንኤል እድል አግኝተዋል። በመንግስት ውስጥ ገብተው የስራ ኃላፊ ሆነው ያውም እነዚህ ከሌላ ቦታ የመጡ ናቸው። እድል አግኝተዋል። እነ ዮሴፍ እድል አግኝተዋል። የተሰጣቸውና ያልተሰጣቸው ነገር አለ። ተሰፍሮ የተሰጣቸው ነገር አለ። ኢምፓወር የተደረጉበት ነገር አለ። ያልተሰጣቸው ደግሞ ነገር አለ። ስለዚህ የመንግስት የስራ ኃላፊ ውስጥ ሰዎች ሲሆኑ ደጋግሜ እንዳልኩት እድል ተሰጥቷቸዋልና ለማገልገል፣ ለመታየት፣ እግዚአብሔር በእነሱ ውስጥ ያስቀመጠውን ብርሃን ለማሳየት እድል አግኝተዋል። መብራትን አብርቶ ከእንቅብ በታች አያስቀምጡትም ይላል እግዚአብሔር ቃል ሲናገር። መሸሸጋችን በተራራ ላይ ያለች ከተማ ልትሰወር አይቻላትም። ከተሰወረች ግን ችግር አለው ማለት ነው። ከተሸሸገች ችግር አለው ማለት ነው። ስለዚህ እነዚህ ሰዎች ብርሃን የመሆን እድል አግኝተዋል። እንደ እግዚአብሔር ቃል ስናይ ጨው የመሆን እድል፣ የተበላሸውን የማዳን የማጣፈጥ እድል አግኝተዋል። የማብራት ጨለማ ብለን በጨለማ የምንወክላቸው በጣም በርካታ ነገሮች አሉ። እነሱን ነገሮች ለማብራት ብቻ ሳይሆን የእግዚአብሔር መንግስት የብርሃን መንግስት እንደሆነችና እነሱ የእግዚአብሔር መንግስት አካል መሆናቸውን የእግዚአብሔር መንግስት ወክለው በዚያ ስፍራ መቀመጣቸውን ለማሳየት እድል አግኝተዋል። ስለዚህ ያንን ሚና ነው የምንጫወተው። ይሄ ከነ ዳንኤል ህይወት ማንሳት እንችላለን። ከነ ዮሴፍ ህይወት ማንሳት እንችላለን። በሌሎችም በአዲስ ኪዳንም ያሉ በጣም በርካታ ምሳሌዎቻችን የሆኑ አሉ። እዚህ ላይ አንድ ማንሳት የምፈልገው ነገር ምንድን ነው? ጥሩ ምሳሌ የሚሆንን ሊደርሺፕ ውስጥ አመራር ውስጥ የተሰጡና ያልተሰጡ ነገሮች አሉ። ለምሳሌ ዮሴፍ ሲሾም በጴጢፋራ ቤት ሲሾም ሁሉንም ነገር ሰጥቶታል። ያልተሰጡት ነገሮች ደግሞ አሉ። ሰዎች መቼ ነው የሚስቱት? ከትራክ የሚወጡት መቼ ነው? መቼ ነው ሩመር የሚጀምረው? መቼ ነው ሐሜት የሚጀምረው? እሱ ክርስቲያን አይደለም፣ እንደ ክርስቲያን አይደለም የሚሰራው፣ ያዳላል፣ አመፀኛ ነው፣ ዘረኛ ነው የሚባለው ሰው መቼ ነው? ሙሰኛ ነው የሚባለው መቼ ነው? ካልተሰጠውና ካልተፈቀደለት ነገር ውጪ በሕግም በሞራልም በስራ ድርሻም ከተሰጠውና ከተፈቀደለት ስራ ውጪ ወጥቶ ማድረግ ሲጀምርና መንካት ሲጀምር ያን ጊዜ ችግር ይፈጠራል ማለት ነው። ስለዚህ ጥሩ ምሳሌያችን የሚሆነው ዮሴፍ ተሰጥቶታል። ይሄ ያንተ ነው አስተዳደር ተብሎ ተሰጥቶታል። ያልተሰጠው ደግሞ ነገር አለ። መንግስቱን አልሰጠውም ንጉሱ። ሌላ ፕራይቬት የሆነውን ነገር አልሰጠውም፣ ባለቤቱን አልሰጠውም። ስለዚህ እንደዛ አይነት ፈተና በገጠመው ጊዜ ያለው ምንድነው? ይሄ ለእኔ አልተፈቀደልኝም፣ አልተሰጠኝም።
እንዳስተዳድረው ያልተፈቀደልኝ ቴሪቶሪ ነው። ስለዚህ እዚህ ውስጥ መግባት አልፈልግም። ይሄ ነገር ያስከስስሃል፣ ይሄ ነገር ያሰድብሃል፣ ይሄ ነገር ያሳማሃል፣ ይሄ ነገር ያሳስራል። ለመታሰር፣ ለመታማት፣ ለመደብደብ፣ ለመገረፍ ዝግጁ ነኝ ብሎ ራሱን ማገለጥ መቻል አለበት። በሐሰት ሁሉ እንዲመሰከርበት ተደርጓል ዮሴፍ። ነገር ግን ቢመሰከርበትም በሐሰት ይፈረድበት እንጂ ከተሰጠው ኃላፊነት ውጪ ወጥቶ መንካትና መነካካት በሰውም ፊት በእግዚአብሔርም ፊት በሕግ ፊት ያስጠይቃል። ስለዚህ ሰዎች ለምንድን ነው የሚታሙት? በቃ አልሆነም ለምን ነው የሚባሉት? አንደኛ ለሾማቸው መጀመሪያ ደረጃ ለሾማቸው መንገዳቸውን ላቀና ለእግዚአብሔር ታማኝ አለመሆን። ሁለተኛ ለሾማቸው ለመንግስት አካል የትኛውም የመንግስት አካል ሊሆን ይችላል ለሾማቸው ተቋም ታማኝ አለመሆን። ሶስተኛ ለመጡበት የስራ ስነ ምግባር ፕሮፌሽናል ኤቲክስ ታማኝ አለመሆን። በዋናነት ግን ቅድም እንዳልኩት መንካት የማይገባቸውን ነገሮች ስለሚነኩ፣ ያልተፈቀደላቸውን ነገሮች ስለሚጨብጡ፣ መሄድ በማይገባቸው መንገድ ለመሄድ ሲሞክሩ፣ መጣስ የማይገባቸውን ነገር ለመጣስ ሲሞክሩ። አንዳንድ የድንበር ምልክቶችን ማፍረስ የለብህም። የነበሩ የተደላደሉ መልካም የሆኑ ነገሮችን ማስቀጠል ነው ያለብህ። አባቶች የተከሉትን የድንበር ምልክት አታፍርስ ይላል መጽሐፍ ቅዱስ ሲናገር። አንዳንድ ሰዎች ቅድም እንዳልኩት በሰው ላይ ይሾማሉ፣ የተሾሙ ነው የሚመስላቸው፣ ያፈርሳሉ፣ ያበላሻሉ። በማበላሸት ነው የሚጀምሩት። መንካት የማይገባቸውን ይነካሉ። ክሮስ ማድረግ የማይገባቸውን ባውንደሪ ክሮስ ያደርጋሉ። ያን ጊዜ ስህተቶች ይፈጠራሉ። በተለይ ክርስቲያኖች እኔ ማለት የምፈልገው ምንድን ነው፣ በመንግስት የሥራ ኃላፊነት ውስጥ ስንቀመጥ እግዚአብሔር ዕድልን ሰጥቶናል ለማገልገል፣ ብርሃን ለመሆን፣ ጨው ለመሆን፣ እነ ዳንኤልን ሪፕሬዘንት ለማድረግ፣ እነ ዮሴፍን ሪፕሬዘንት ለማድረግ፣ የክርስቶስ ወንጌል እንዲበራ ለማድረግ እግዚአብሔር ዕድል ሰጥቶናል። ከዚህ ውጭ ሌላ ዕድል ሊሰጠን አይችልም። ምንታይበት ቦታ ከእንቅብ ስር ወጥተን እንቅብ ላይ ከፍ ያለ ቦታ ላይ በተራራ ላይ ያለች ከተማ ልትሰውር አይቻላትም ማለት በቃ አስቀምጫችኋለሁና መሰወር የለባችሁ ማለት ነው። ያንን ዕድል እግዚአብሔር ሰጥቶናል። መንግስት ዕድል ሰጥቶናል። ህዝብ ዕድል ሰጥቶናል። ስለዚህ ያንን ዕድል ተጠቅመን የሰውንም መንግስት የእግዚአብሔርንም መንግስት እንድናገለግልና አንተ በጎ ታማኝ ባሪያ ለመባል የተዘጋጀን ሰዎች መሆን አለብን ማለት ነው። ይሄ ሰምሃው እንዳልከኝ ተሰፍሮ ከተሰጠ ኃላፊነት አኳያ ግለሰቡ ጋር ያሉ ነገሮች ናቸው። በአንጻሩ ደግሞ የመንግስት ጥቅምን በማስጠበቅ የፖለቲካም ሊሆን ይችላል ፎርዛት ማተር በማስጠበቅ ሂደት ውስጥና ክርስቲያናዊ ሴቶችን አጣጥሞ በመሄድ መካከል በጣም ፈተና የሚገጥም ይመስለኛል በተለያዩ ምክንያቶች። እንደሱ ሲሆን መልሶ ቀላል ሊሆን ይችላል፣ ግን እዛ ጋር ላለ ሰው ከባድ ይመስለኛል በተለያየ ምክንያትና እሱ ላይ ትንሽ ማውራት እንችላለን። ሶስት ነገሮችን በኋላ አስቀምጥልሃለሁ። ምን ማድረግ አለባቸው ሪሊ በኃላፊነት ላይ ያሉ ሰዎች የሚለውን ነገር ሶስት ነገሮችን በቀላሉ አስቀምጥ ይችላለሁ። መናገር ቀላል ሊሆን ይችላል። ቅድም ጀምረን የጀመርኩልህ አንዱ ፖለቲካ ውስጥ ሰዎች አንዳንዱ ይቃወማሉ። ፖለቲካ ውስጥ ለምንድነው የሚገባው ሰው? አንዳንዱ ደግሞ ፖለቲካ ውስጥ ለምንድነው ክርስቲያኖች የሚገቡት? ወይ በሌሎችም እምነቶች እንደዛ ሊባል ይችላል። በቃ መሆን የለበትም ማለት በሌሉ ይችላል። እኔ ግን የምለው እንዲህ ነው። ሰዎች እግዚአብሔር የሰጣቸው መክሊት አለ። አንዳንዱ ጥሩ አስተዳዳሪ ነው፣ ጥሩ ነጋዴ ነው፣ ጥሩ መምህር ነው። ፖለቲካ መክሊት ነው፣ ሳይንስ ነው ፖለቲካ። ስለዚህ በመጀመሪያ ደረጃ ሰዎች ለምሳሌ የፖለቲካው ስፔስ ውስጥ ገብተው ኮንትሪቢዩት ማድረግ እንፈልጋለን፣ አበርክቶ አለን፣ እዚህ ውስጥ ማገልገል እንፈልጋለን ሲሉ መክሊታቸውን በደንብ መለየት መቻል አለባቸው። አንደኛ መክሊታቸውን መለየት መቻል አለባቸው። በቃ የኔ መክሊቴ እዚህ ውስጥ አንዳንድ ሰዎች በጣም የተዋጣላቸው
ፖለቲከኞች አሉ። በዓለም አቀፍም ደረጃ በአገር አቀፍም ደረጃ የምናውቃቸው መክሊታቸው ነው። እነዚህን ሰዎች ማገዝ መጽሐፍ ቅዱስም ለመሪዎቻችሁ ለገዢዎቻችሁ ጸልዩ የሚለው ይሄንንም ታሳቢ ባደረገ መንገድ፣ ምክንያቱም እነዚህ በእግዚአብሔር የመጡ ናቸው ይላል። ለምሳሌ ስለ ገዢዎች ሰይፍ ይዟል ተጠንቀቅ ብሎ መጽሐፍ ቅዱስ የሚናገረው በእግዚአብሔር ተሾመው የመጡ ሰዎች ናቸው። በመክሊታቸው ሆኖ እግዚአብሔር ያስቀመጣቸው ናቸው ሰዎች ናቸው። እነዚህ ሰዎች ሲጀምሩ ከጅምሩ ማሰብ ያለባቸው መክሊታቸው መሆኑን እና በዛ መክሊት ነግደው የሚያተርፉ መሆናቸውን እርግጠኛ መሆን መቻል አለባቸው። የጊዜ ብክነት፣ የእድሜ ብክነት፣ የሌላ የሞራል የአቅም ብክነት ሳያጋጥማቸው እንዲዘልቁ ያ መክሊት አላቸው ወይ የሚለው ነገር ታሳቢ ማድረግ አለባቸው ማለት ነው። ሁለተኛ ያ መክሊት ካላቸው የፖለቲካውን ዳይናሚክስ በደንብ መረዳት መቻል አለባቸው። ለምሳሌ የኛ ሀገር ያለው ፖለቲካል ዳይናሚክስ፣ የሎካል ፖለቲካል ዳይናሚክስ፣ የናሽናል ፖለቲካል ዳይናሚክስ፣ የኢንተርናሽናል ፖለቲካል ግሎባል ፖለቲካል ዳይናሚክሱ የተለያየ ነው። ቅድም ፖለቲካ ሳይንስ ነው። ፖለቲካ የራሱ የሆነ አካሄድ ሳይንስ አለው፣ ፍልስፍና አለ፣ ቲዮሪ አለው ብለን ብንነሳም እንኳን የሎካል ፖለቲክስ ዳይናሚክስ አለ፣ የናሽናል ፖለቲክስ ዳይናሚክስ አለ። ዱ they have the capacity to manage that dynamics? It's very important. እነዛ ሰዎች ያንን የሎካል የናሽናል እና የግሎባል ሜይንሊ በዋናነት ደግሞ የሎካል እና የናሽናል ፖለቲክስ ዳይናሚክሱን ተረድተው ያንን ማድረግ ችዬ አስተዋጽኦ አደርጋለሁ፣ አበረክታለሁ፣ አበርክቶ እዚህ ውስጥ አለኝ ብለው የሚያስቡና ትርፍና ኪሳራቸውን ሰርተው ወደ ፖለቲካ የሚገቡ ከሆነ አይ ቲንክ ለነዛ ሰዎች መክሊቱ አላቸው፣ ያንን ተረድተዋል። ለነዛ ሰዎች መጸለይ ይገባናል ማለት ነው። ስለዚህ ሰዎች እዚህ ውስጥ ሲገቡ ቬሪ ግልጽ ነው መግባት አለባቸው፣ ምክንያቱም መክሊታቸው ስለሆነ። የማይገቡ ደግሞ ሰዎች አሉ። የማይገቡ ሰዎች ምን ይሆን? ያለ መክሊታቸው ይገቡና መናገር የሌለባቸውን ይናገራሉ፣ መንካት የሌለባቸውን ይነካሉ፣ ማለት የማይገባቸውን ይላሉ፣ መስራት የማይገባቸውን ዲስትራክቲቭ የሆነ ሮል ይጫወታል። አጥፊ የሆነ ገጽታ ይኖራቸዋል። ምንድን ነው ብለህ ስትመለከት ትርፍና ኪሳራቸውን መዝነው ስላልገቡ እነዚህ ይሄንን ማድረግ አለባቸው ብዬ አስባለሁ። ነገር ግን ፖለቲካ ውስጥ የሚገቡ ሰዎች ምንድን ነው ሪሊ ማድረግ ያለባቸው? አንደኛ ሌላው ሰው ለእነሱ ማገዝ አለበት፣ ለእነሱ መጸለይ አለበት። መጽሐፍ ቅዱስ ስለሚያዘን መጸለይ አለበት፣ ማገዝ አለበት። ገዢዎች፣ ፖለቲከኞች አገር ነው የሚያስተዳድሩት፣ ተቋም ነው የሚያስተዳድሩት፣ ዲፓርትመንት ነው የሚያስተዳድሩት። በየትኛውም ደረጃ ያሉ ይሁኑ እንጸልይላቸዋለን፣ ይጸልይላቸዋል። በመክሊታ በዛ መስመር የመጡ ስለሆኑ እግዚአብሔር ስላስቀመጣቸውና ስለሾማቸው ማለት ነው። ነገር ግን እነዛ ሰዎች ምንድን ነው ማድረግ ያለ? አይ ቲንክ ሶስት ነገር ማድረግ አለባቸው ብዬ አስባለሁ። ምክንያቱም እነዚህ ሶስት ነገሮች ሲጠፉ ያ የተሰጣቸውን ነገር በአግባቡ መወጣት አይችሉም። አንደኛ መጸለይ አለባቸው። መቼ? በፊት ያደርጉት እንደነበረ። ዳንኤል ምንድን ነው ያደርገው? ቀድሞ ያደርግ እንደነበረው ልማድ አለው። አሁን በመንግስት ኃላፊነት ውስጥ ነው ያለው። ግን ቀድሞ ያደርግ እንደነበረው በቀን 3 ጊዜ መስኮቶቹን ወደ ኢየሩሳሌም ከፍቶ በጉርበቱ ተንበርክኮ ይጸልይ ነበር ይላል። ይጸልይ ነበር። ዳንኤል እግዚአብሔርን ማምለኩ ወደ እግዚአብሔር መጸለዩ እንዳስከሰሰው እናውቃለን። እሱ ሌላ ታሪክ ነው። ግን በመጀመሪያ ማድረግ ያለባቸው መጸለይ ነው። ሁለተኛ የእግዚአብሔርን ቃል ማንበብ አለባቸው። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ይላል። እግሬ መብራት ለመንገዴ ብርሃን ነው። ለየትኛው? ለዛሬውም፣ ለነገውም፣ ለተቋምም፣ ለስራም፣ ለኃላፊነትም ለእግሬ መብራት ለመንገዴ ብርሃን ነው ስለሚል እነዚህ ሰዎች የእግዚአብሔርን ቃል ማንበብ አለባቸው። አንተን እንዳልበድል ቃልህን በልቤ ሰወርኩኝ ይላል ዳዊት። ምንም ነገር ከማድረግ በፊት ሊገራ የመንግስት ሕግ አንተን ከመግዛቱ በፊት የእግዚአብሔር ሕግ ሊገዛ ይገባል። የተቋም ሕግ የተቋም የአሰራር ስርዓት አንተን ከመግዛቱ በፊት የእግዚአብሔር ሕግና የእግዚአብሔር የአሰራር ስርዓት ሊገዛ ይገባል። የመንግስት ቀላል መጀመር ካለብህ መጀመር አለብህ። መጀመር ከሌለብህ ቦታ መጀመር የለብህ።
ስለዚህ ሁለተኛው የእግዚአብሔር ሕግ ሊሆን ይገባል። ኃጢአተኞች ጨዋታን ነገሩኝ አይደለም የሚለው፣ እኔ ግን ሕግህን አሰላሰልኩ። ይሄ የዳዊት ፕሪንሲፕል ነው፣ የቤቱ ፕሪንሲፕል። እዛ ውስጥ ጽድቅ አለ፣ ጽድቅን ማድረግ አለ፣ እግዚአብሔርን መፍራት አለ፣ እዛ ውስጥ ታማኝነት አለ፣ እዛ ውስጥ ንጽህና አለ፣ የሞራል ኢንቴግሪቲ፣ ብዙ ነገሮች አሉ የእግዚአብሔር ቃል ውስጥ ማለት ነው። ስለዚህ ሁለተኛው እግዚአብሔርን ቃል ማንበብ እና የእግዚአብሔርን ሕጋቸው ማድረግ ነው። ሌላ ሕግ አያስፈራ። ዳንኤል ሌላ ሕግ አላስፈራውም። የእግዚአብሔርን ሕግ ተግባራዊ ካደረገ በኋላ ሌላው ሕግ እንዳመጣጡ ይመለሳል። ሌላው ሕግ አያስፈራውም። የእግዚአብሔር ሕግ እውነትን ከሆነ እንደ ክርስቲያን ናውራ ካልን ሚኪ በቃ የእግዚአብሔር ሕግ ገዥ ሕግ ነው፣ ቀዳሚ ሕግ ነው፣ የሕይወት ዘመን ሕግ ነው፣ ከሕገ መንግስት በላይ የሆነ ሕግ ነው፣ ከተቋም ሕግ በላይ የሆነ ሕግ ነው። በየጊዜው የሚመጡ መንግስታት ከሚያወጡት ከሚያሻሽሉት ሕግ በላይ ነው የእግዚአብሔር ሕግ። ያስተማምናል፣ ዋስትና ይሰጣል፣ አትወድቅም። የእግዚአብሔርን ሕግ አምነህ አትወድቅም፣ ትቀጥላለህ። ስለዚህ ሁለተኛው የእግዚአብሔርን ሕጋቸው ማድረግና የእግዚአብሔርን ቃል ማንበብ ነው። ሶስተኛው ከቅዱሳን ጋር ፌሎሺፕ ማድረግ አለባቸው። በቤተ ክርስቲያን ፌሎሺፕ ማድረግ አለባቸው። ለምን ከቤተ ክርስቲያን ይቀራሉ? ሰዎች ሲሾሙ ለምን ከቤተ ክርስቲያን ይቀራሉ? በሌሎችም እምነት እንደዚሁ ነው ማለት ይቻላል። ሚሉት ሊሆን ይችላል ብዬ አስባለሁ። ለምንድን ነው ከቤተ ክርስቲያን የሚቀሩት? ለምንድን ነው ከቤት ህብረት የሚቀሩት? ለምንድን ነው ከጸሎት ህብረት የሚቀሩት? አዎ ስራ አለብኝ እንደዚህ ነው። ያ ምክንያት ሊሆን አይችልም። አንድ ጊዜ ሁለት ጊዜ ሊሆን ይችላል። ሰዎች ግን ለምንድን ነው ፌሎሺፕ የማያደርጉት? ከሚመስሏቸው አብራቸው ከሚጸልዩ ሰዎች ጋር በመልካም ምክር ሰልፍ ታደርጋለህ ይላል። ሰዎችን ማማከር አለባቸው፣ ጸልዩልኝ ማለት አለባቸው፣ ፌሎሺፕ ማድረግ አለባቸው። ስለዚህ መጸለይ፣ የእግዚአብሔርን ሕጋቸው ማድረግ እና ከቅዱሳን ጋር ህብረትና አንድነት ማድረግና በመልካም ምክር ውስጥ በመገኘት ራሳቸውን ነፃ ሊያወጡ ይችላሉ፣ በአግባቡ ሊያገለግሉ ይችላሉ፣ በታማኝነትና በጽድቅ የተሰጣቸውን ኃላፊነት ሊወጡ ይችላሉ ብዬ አስባለሁ። እነዚህ ሶስት ነገሮች ብዙ ጊዜ የማስባቸውና ለሰዎችም የምነግራቸው ነገሮች እነዚህ ነገሮች ናቸው። አንድ ሰው አንድ አማኝ አሁን ያልካቸውን ሶስት ነገሮች አድርጎ ስቲል ከክርስቲያና ሴቶቹ የሚጻረው ነገር አድርግ ቢባል የዳንኤልን ጽዋ ነው መጠጣት ያለበት ነው የምትለኝ? አዎ ይሄንን ካደረክ በኋላ ቅድም እንዳልኩ ነው። በየትኛው መስሪያ ቤት ክርስቲያን ስለሆንክ መልካም ስላደረክ ወይም መልካም አድርግ ያለው ስላልክ ሰው ሁሉ ተነስቶ አንተን ሊያሞግስ አይችልም። ሰው ሁሉ ተነስቶ በቃ ዘንባባ ሊያነጥፍልህ አይችልም። ኦኬ ዘንባባ ሊያነጥፍልህ አይችልም። ይንገስ ሊልህ አይችልም። አንተ ስራህን ነው የምትሰራው፣ መንገድን ነው የምታጠበጥበው። ተሰፍሮ የተሰጠህን ስራ ነው እየሰራህ የምትሄደው። የተሰጠህን መንገድ ማይል ነው ለመጨረስ የምትሄደው። በጥራት በጊዜ እና ያለ ብክነት የተሰጠህን ስራ በጥራት በፍጥነት በጊዜ እና ያለ ብክነት ለመጨረስ እና ውጤታማ ለመሆን ተቆጥሮ የተሰጠህን ነገር ቆጥረህ ለመመለስ በሰው ፊትም እንኳን ባይቆጠር በእግዚአብሔር ፊት ግን እንደተቆጠረ እስኪሰማ ድረስ ወይም ደግሞ እግዚአብሔር እንደሚቆጥረው ታሳቢ አድርገህ ለመስራት ነው የምትሄደው። ነገር ግን ይህንን ስታደርግ ተቃዋሚዎች ይነሳሉ፣ የሚከሱ ሰዎች ይነሳሉ፣ የሚያሳድሙብህ ሰዎች ይነሳሉ፣ በሌላ ስምህን የሚያነሱ ሰዎች ሊያነሱ ይችላሉ። ይሄ አባቶች ወግ ነው። አንተ ግን ስለ እውነት ስለ ጽድቅ ለእግዚአብሔር ብለህ ስላደረግከው ነገር የምትጠየቀውን ዋጋ ሁሉ ለመክፈል ዝግጁ መሆን መቻል አለብህ እንጂ ወደኋላ ማለት የለብህ። የሀገሪቱን ትልቅ ውሳኔ የሚወሰንበት ቢሮ በጽህፈት ቤት ኃላፊነት አገልግልሃልና ቅድም አሁን ስለ ፌሎሺፕ ስታነሳ እያሰብኩ ነበር። ወደ ቤተ ክርስቲያን ሲመለሱ ባለስልጣን ናቸው። አጃቢው አለ፣ የሴኪሪቲ ጉዳይ ሊባል ይችላል። ሰው እነሱ የሚያይበት አይን ይቀየራል እና ከቤተ ክርስቲያን አኳያ እናነሳለን። ቀጥዬ እጠይቅሃለሁ። ግን አንድ ባለስልጣን ክርስቲያን ባለስልጣን ምዕመናን እንዴት እንዲያዩት ይፈልጋል?
እንዴት በዛ በክርስቶስ ማህበር ውስጥ ሲመጣ ያ ሰው ወይም ያቺ ሴት ስትመጣ ወይም እህት ስትመጣ እንዴት መታየት ነው የምትፈልገው? እንዴት ትሪት ይደረጉ? ጥሩ ጥያቄ ነው። እኔ እንዴት የሚታያል የእግዚአብሔር ቃል እንዲታዩ በሚፈልገው ልክ ይታዩ ነው። አንድ እንትን ልብስ የለበሰ ማለት ድፋም ልብስ የለበሰ አንድ ድሃ አንድ ሀብታም ብለህ በቤተ ክርስቲያን ውስጥ መለያየት እንደማትችለው ለሰዎች ለሚገባውን ክብር ለሚገባው ክብር እንሰጣለን። ይሄ ምንም ጥያቄ የለውም። ግን በልዩ ሁኔታ ትሪት እንዲደረጉ መጽሐፍ ቅዱስ አያዘንም። እኔ ቤተ ክርስቲያን ሄዳል ማለት በዛን ወቅት እንግዲህ ይሄ ከሰው ሰው ሊለያየ እኔ አጃቢዎች አልነበሩኝ። በፍላጎቴ ነው እንግዲህ በዛ ደረጃ በጠቅላይ ሚኒስትሩ ጋራ እንግዲህ ያው ከሳቸው ጋራ ሆኜ በምሰራበት ጊዜ አጃቢዎች አልነበሩ። ኋላ ላይም በምሰራበት መስሪያ ቤት አይ ቲንክ ኢንሳ የተቋም አጃቢዎች ስላሉ ግድ ስለሆነ በቃ ስራ መደባቸው ስለሆነ ነው እንጂ አጃቢዎች ፈልጌ አልነበረ። ይሄ ለሁሉም ላይሆን ይችላል። አጃቢ ይኑራቸው ምንም ችግር የለውም። እኔ የዛ ተቃውሞ የለኝም። መንግስት ፈቅዶላቸዋል፣ ስርዓቱ ይፈቅድላቸዋል። በዛ መልክ ማድረግ የሚገባቸው ነገር ማድረግ አለባቸው። ያንን ነገር ሳያደርጉ ቀርተው ለሚፈጠረው ሌላ ችግር መንግስት ጥያቄ አይሆንም፣ ማድረግ አለባቸው ያምናለሁኝ። ነገር ግን መታያ፣ ራስን ማግዘፊያ፣ ገባ ወጣ በዚህ ያለፈ ይህን ያክል እንትኖች ናቸው መንገድ አዘጋ ምናምን ለመባል የሚደረግ ክብርና የአጃቢ ብዛት ትክክል አይደለም። ሰው ናቸው፣ ከሰዎች ጋር ነው ያለባቸው። አንዳንድ ኃላፊዎች ለምሳሌ እንግዲህ ክርስቲያኖችንም የሆኑ ሰዎች ያጋጥም ይችላል። እነሱ በሊፍት ሲሄዱ ወደ ሌላኛው ደረጃ በሊፍት ሲሄዱ ሌሎች ሰራተኞች አብረዋቸው አይሄዱ። ይሄ ትክክል አይደለም። ቤተ ክርስቲያን ውስጥ እነሱ አካባቢ ሊያሰው እንዳይቀመጥ ሊደረግ ይችል ይሆናል። ይሄ ትክክል አይደለም። ቤተ ክርስቲያን የራሷ የሆነ ፕሮቶኮል ሊኖራት ይገባል። የራሷ የሆነ ሴታፕ አላት። እሱ ምንም ችግር የለውም። ቤተ ክርስቲያን በሚመቻት መልክ የእግዚአብሔር ቃል ስብከት፣ አምልኮ፣ ሌሎች ስርዓቶች በማይረበሹና በማይደናቀፉ መንገድ ለማንኛውም ሰው ማመቻቸት ትችላለች። ሴታፕ መስራት የቤተ ክርስቲያን ጉዳይ ነው። ግን ሰውየው የሆነ ሰው ስለሆነ ተብሎ በልዩ ሁኔታ በቤተ ክርስቲያን ደረጃ ትሪት መደረግ አለበት ብዬ ደግሞ አላምን። ሰው ናቸው፣ እንደ ሰው ይገለገላሉ። ወደ ሌላ ቦታ ሲሄዱ ኃላፊ ናቸው። እዚህ ሲመጡ ደግሞ የጌታ ልጆች ወንድም ናቸው፣ ወገን ናቸው፣ ወንድም ናቸው። ቴምፕቴሽኑ አገልጋዮችም ጋር ያለ ይመስለኛል፣ ቤተክርስቲያን መሪዎች ጋር ያለ ይመስለኛል። በጣም ትልቅ ሐሳብ ነው ብዬ አስባለሁ። ምክንያቱም ማንም በክርስቶስ ፊት እኩል ነው እና ይሄ ማህበር ደግሞ በቃ ክርስቶስ ብቻ ጌታ የሆነበት ነውና በራሱም ምሳሌ ይመስለኛል፣ ኤግዛምፕላሪ ነው። አንድ ትልቅ ስልጣን ላይ ያለ ሰው ወደ ቤተክርስቲያን ሲመጣ ግን እንደ ወንድም ሆኖ መምጣቱ ለቅዱሳን የሚሰጠው ትምህርትም ትልቅ ነው ብዬ አስባለሁና ያ ጥሩ ነገር ነው ያነሳው ለማለት ነው። ቅድም ስትናገር በተለይ ኢንሳ ዳይሬክተር ጀነራል በነበርክበት ጊዜ በጣም አገሪቱ አይ ቲንክ በጣም ከባድ ሁኔታ ውስጥ የነበረች ይመስለኛል እና ጤናን እንኳን እስኪያወቅ ያልክ መሰለኝና ስለሱ ያንን ችግር ያለፍክበትን ትንሽ እናወራው እና እንዴትስ አለፍከው? ምን አረክ? ብዙ የመንግስት ሚስጥር እንድትነግረኝ አልጠይቅህም፣ ግን አይደም ብዙ ግን ከባድ ጊዜ ይመስለኛል። ምክንያቱም አይ ቲንክ ጦርነት ላይ ነበር እና የደህንነት መስሪያ ቤት ነው የምትመራው ይመስለኛል እና የግል ኤክስፒሪየንስህን እንደ አንድ አማኝ እንደ አንድ ወንድም እንዴት አለፍከው? እንዴት ነበር? ምክንያቱም ጦርነት ነው በራሱ ይረብሽ ነገር ይመስለኛል። ጦርነት ያውም እርስ በርስ ጦርነት ልክ ነው። እና እኔ ምንድነው እንግዲህ ቅድም እንዳልኩ
ለምሳሌ እንደ በሀገር ደረጃ የተሰጠኝ ኃላፊነት አለ። የተሰጠኝ ኢትዮጵያዊ ኃላፊነት አለ። ሀገሬን ኢትዮጵያን እንዳገለግል የተሰጠኝ ኃላፊነት አለ። ስለዚህ ቅድም እንዳልኩት ህዝቤን አገለግላለሁ፣ ኢትዮጵያ የምትባለውን ሀገሬን አገለግላለሁ። በአጋጣሚ አይደለም እግዚአብሔር ኢትዮጵያዊ እንደሆነ ያደረገኝ። አጋጣሚ አይደለም። እግዚአብሔር በፕላን እናትና አባቴን ሲመርጥ እግዚአብሔር በፕላን በቃ እግዚአብሔር እንደዚህ አይነት ሰው፣ እንደዚህ አይነት ሀገር፣ እንደዚህ አይነት ምድር ላይ ይፈጠር ብሎ እግዚአብሔር በዘላለማዊ ሐሳቡ አስቦ ነው እዚህ ምድር ላይ እንድመጣ ያደረገ ማለት። ስለዚህ እኔ ምንም እንትን ሊባል በማይችል መንገድ አንድ ኢትዮጵያ ያስተማረችው፣ ኢትዮጵያ ያሳደገችው፣ ኢትዮጵያ ኃላፊነት የተሰጠችው ኢትዮጵያዊ ነኝ። ስለዚህ እኔ ያው እንግዲህ ሰዎች በዚህ ይስማሙ ላይስማሙ ይችላሉ። ከየትኛውም አቅጣጫ እችን ኢትዮጵያ የሰጠኝን ሀገሬንና እኔ የተፈጠሩባትን ሀገር የሚረብሽ፣ የሚያፈርስ፣ የሚያጠፋ፣ የሚያውክ ኃይል ልታገስ አልችልም። ፐርሰናል እንዴት ነው የምዋጋው? የተሰጠኝን ኃላፊነት በአግባቡ በመወጣት የሳይበር ለምሳሌ እኛ ኢንሳ የሳይበር ደህንነትን የሚያስጠብቅ ተቋም ነው። የፊዚካል ጦርነት የለበትም። በሳይበር ጦርነት ግን በጣም በርካታ ጦርነቶች ሲካሄዱ ነበር። ለምሳሌ ብዙ ጊዜ ያው ኢትዮጵያውያን በሙሉ ያሳደጉትና ያስመረቁት ህዳሴ ግድብ ጋር በተያያዘ በጣም በርካታ ከዛ ጋር በተያያዘ ምርት የሚመረቱባቸው ቦታዎች ጋር ማጓጓዣ የሚካሄዱባቸው ቦታዎች ጋር ኢትዮጵያ ውስጥ ብቻ ከኢትዮጵያ ውጭም ሁሉ ባሉ ቦታዎች ላይ የሳይበር ጥቃቶች ይሰነዘሩ ነበር። ይሄ ህዳሴ ግድብ እንዳይጠናቀቅ ያንን የሳይበር ጥቃት ያው የኔ መስሪያ ቤት እና ከሌሎችም ከሚመለከታቸው ጋር ጓደኞቼ ከስራ ባልደረቦች ጋር ሆኜ የመጠበቅና የኢትዮጵያን ጥቅም የመጠበቅና የማስጠበቅ ኃላፊነትና ግዴታ አለብኝ። ስለዚህ ኢትዮጵያ በጦርነት ውስጥ ልትሆን ትችላለች፣ በረሃብ ውስጥ ልትሆን ትችላለች፣ በተለያዩ አደጋዎች ውስጥ ልትሆን ትችላለች። የኔ ኃላፊነት እንደ አንድ ኢትዮጵያዊ ኢትዮጵያ እንዳስተማረችው ኢትዮጵያ ኃላፊነት እንደተሰጠችው እንደ አንድ ኢትዮጵያዊ ዜጋ ኃላፊነት እንደተሰጠው ዜጋ ችግሮቹ የሚቀረፉበትን የራሴን አስተዋጽኦ ማድረግ፣ ትንሽም ቢሆን የችግሩ አካል አለመሆን። ችግሮች ኢትዮጵያ ውስጥ ሰዎችን፣ ተቋማትን፣ ኢትዮጵያውያንን ሊጎዱ የሚችሉ ጉዳዮችን አለማድረግ፣ ይልቁንም ደግሞ ኢትዮጵያውያንን ሊታደግ፣ ኢትዮጵያን ሊያድን የሚችል አንዲት ጠጠርም ቢሆን መጣል ከቻልኩኝ እሷን መጣል መቻል አለብኝ። ስለዚህ ከሶሉሽኑ ከመፍትሄው ሳይድ የመቆም ኃላፊነት ስለነበረብኝ ባለፍኩባቸው ጊዜያቶች በየትኛው ዛሬም ቢሆን በኢትዮጵያውያን ቅድም ብያለሁ፣ እግዚአብሔር ዝም ብሎ እንዳሻንጉሊት ከሆነ ቦታ ወሮን የሆነ ቦታ የበቀልን እንደ መሽሩም ብቅ ያልን አይደለን። በፕላን የሆነ ቦታ እንድንገኝ በዘላለማዊ ሐሳብ ውስጥ ያስገኘን ስለሆንን ኢትዮጵያ የምትባለው ነገር ሰጥቶናል። ሀገር የፈረሰችባቸውን ሰዎች በተለያየ ዓለም ሀገራት ሄጄ አይቻለሁ፣ የሌላቸውን ማለት ነው። ሀገራቸውን መልሰው ቢያገኟት እንዴት ሊጠብቋት እንደሚችሉ ሲናገሩ ሰምቻለሁ። ኢትዮጵያ ሀገራችን እግዚአብሔር እየሰጠን ሀገር ናት፣ የተጠራንባት፣ የትም ቦታ ስንሄድ ኢትዮጵያውያንን ብለን ፓስፖርታችንን ያሳየንባት ሀገራችን ናት። ያሳደገችን፣ ያስተማረችን፣ ኃላፊነት የሰጠችን ሀገር ናትና እዛ በነበርኩበት ወቅት የተሰጠኝን ኃላፊነት ሀገርን የመጠበቅ ተቋማትን የመጠበቅ ኃላፊነት በአግባቡና በስርዓቱ በታማኝነት የመወጣት ሚና ተጫውቻለሁኝ ብዬ አስባለሁኝ ማለት ነው። ከሌሎች የስራ ባልደረቦች ጋር ሆኜ ግን ውጥረቱ ላይ ችግሩ ላይ እነሱ መቼም ቀላል አይሆንም ብዬ ቀላል አይደለም።
ቀን ሌሊት የሚባል ነገር የለም። እውነቱን ለመናገር አንዳንድ ቢሮዎች፣ አንዳንድ መስሪያ ቤቶች ሰው ከሚያውቃቸው በላይ ናቸው። ጤናህን ሊያውኩ ይችላሉ። ብዙ ጊዜን ይጠይቃሉ። ከቤተሰብህ ሊያራርቁ ይችላሉ። በጣም ብዙ ዋጋ ያስከፍሉሃል። እነዚህ ምናልባት ሰው አያውቃቸው ወይ በሚዲያ ላይ አይነገሩም። የሚያውቅ ብቻ ነው የሚያውቃቸው። የቅርብ ሰዎችም አንዳንድ ጊዜ አንደርስታንድ ላይ ያደርጉት ይችላሉ። ብዙ ዋጋ ልትከፍል ትችላለህ እና እነዚህ ተቋማት የተሰጡ ተቋማት ስለሆኑ የሀገር ተቋማት ስለሆኑ የተቋማቶቹ ባህሪ ስለሆነ እንግዲህ እንደ ባህሪያቸውና እንደተሰጠ ኃላፊነት መወጣት አለብህ የሚል እንትን ነው የሚል አታይ ነው ያለኝ። ተሳክቶልኛል ብለህ ታስባለህ? በጣም ተሳክቶኛል ብዬ አስባለሁ። እኔ ምናልባት እንደው አይ ዶንት ኖ በዚህ ሚዲያ መናገር ወይም ስለ ራሴ መናገር ባያስፈልገኝም በጣም ተሳክቶልኛል ከምላቸው ተቋማት መካከል አንዱ ኢንሳ ላይ ያለው ነው። ኢንሳ እንደ ሀገር ትልቅ ትኩረት የተሰጠው ተቋም ነው። የአሁኑም ጠቅላይ ሚኒስትራችን የጀመሩት ተቋም ሲጀመር ራሱ ሲጠነሰስ የተጀመረ ተቋም ነው። መሀል ላይ እንዲቀር የተደረገ ተቋም ነው። በቃ እንደ ነገሩ እንዲሆን የተደረገ ተቋም ነው። ከዛም በኋላ ጠቅላይ ሚኒስትር አብይ ወደዚህ ወደ ኃላፊነት ወደ ስልጣን ጠቅላይ ሚኒስትርነት ከመጡ በኋላ ትኩረት ከሰጧቸው ተቋማት መካከል አንዱ ነው ማለት ነው። ስለዚህ የተሰጠኝ ኃላፊነት አንደኛ ተቋሙ ሀገራዊ ተቋም መሆን መቻል አለበት። የተቀየረ ተቋም ኢትዮጵያን የሚመጥን ተቋም መሆን መቻል አለበት። የሚያስፈልገው የሰው ኃይል በአግባቡ በጥራት መሟላት አለበት። የሚያስፈልጉት እቃዎች፣ የቴክኖሎጂ ግብአቶች መሟላት አለባቸው። ከዛም ባለፈ ግን ኢንሳ የተለያየ ህንፃዎች ውስጥ ተከራይቶ አዲስ አበባ ውስጥ ተከራይቶ የሚኖር ተቋም ነበር። ወሎ ሰፈር ያለው ህንፃ እኔን ጠቅላይ ሚኒስትር አብይ ወደዛ ሲልኩኝ ብስራተ ገብርኤል አካባቢ ነበር የኢንሳ ቢሮ። ከዛ በኋላ ይሄ ህንፃ በቃ ስኬሌተኑ ያለቀ ህንፃ ነበረ፣ ወሎ ሰፈር ያለው ህንፃ ማለት ነው። ስለዚህ አንዱ የተሰጠኝ ኃላፊነት ምንድነው? ይህንን ህንፃ ኢትዮጵያን በሚመጥን መልኩ ማስጨረስ፣ ማስዋብ፣ ማደራጀት ፊዚካል ኢንፍራስትራክቸሩ ማለት ነው። ከዛ በተጨማሪ የሂውማን ዌር አለ፣ የሂውማን ሪሶርሱ ደግሞ አለ። እሱ በአግባቡ እንዲደራጅና ኢትዮጵያን የሚመጥን እንዲሁም ማድረግ ኢትዮጵያዊ መልክ እንዲኖረው፣ ኢትዮጵያዊ ስብጥር እንዲኖረው ማድረግ፣ አስፈላጊ የቴክኖሎጂ ግብአቶች እንዲሟሉለት ማድረግ። እነዚህን ከማድረግ አንጻር ምናልባትም ከጠቅላይ ሚኒስትር ቢሮ ቀጥሎ ይመስለኛል የኢንሳ ቢሮ የሚጎበኝ የሚታይ የመጀመሪያው የመንግስት መስሪያ ቤት ሆኖ ነበር። ይህንን ስናደርግ አሁንም በጣም በርካታ ዋጋ ተከፍሏል እዛ ቦታ ላይ። ለምሳሌ ኢንሳ ሌሎች መስሪያ ቤቶች ሌሎች ህንፃዎችን ተከራይቶ ይከፍለው የነበረው ገንዘብ በጣም ብዙ ገንዘብ፣ ያንን ገንዘብ ማስቀረት አለብን። ያንን ገንዘብ አስቀርተን የኢንሳ ቢሮ አልቆ ሰራተኛው በሙሉ እዚህ ገብቶ አጠቃላይ ስራዎቻችን ከዚህ መሰራት አለባቸው ሲባል ለሀገር ለምሳሌ ያስቀረነው ሀገር በየወሩ የምትከፍለው በጣም በርካታ ሚሊዮን ገንዘቦች እንዲቀር አድርገናል ማለት ነው። ኢንሳ የምታየውን ቢሮ በአብዛኛውን ሪሶርስ በሞቢላይዝ በማድረግ ሀብት በማሰባሰብ ሎካሊ ማለት ነው። ሎካሊ መንግስት ከመደበው በጀት ውጪ ኢንሳ የምታየው ይሄ ውበት ይሄ ግሬስ በልመና ፓርትነሮችን፣ የሚያውቁን ሰዎች፣ ግለሰቦችን፣ የሀገር ውስጥ የውጭ ሀገር ተቋማትን አስተባብረን ለምነን የሰራ ነው እና ያስጨረስ ነው ህንፃ። ይሄን ማድረግ ለኔ በጣም ትልቅ፣ እኔ ብቻ አይደለሁም። ሌሎች ሚኒስቴር መስሪያ ቤቶች ነበሩ፣ ሌሎች ተቋማቶች ነበሩ፣ ከኔ ጋር አብረው የሚሰሩ ሰዎች ነበሩ፣ ራሳቸውን የሚሰጡ የበታች ሰራተኞች ሁሉ ጭር የምንላቸው ሁሉ ነበሩ። በዋናነት ደግሞ ይሄ እንዲሳካ ጠቅላይ ሚኒስትሩ የዕለት ክትትል ያደርጋሉ። እሳቸው ያው
ፕሮጀክቶችን መከታተል አንዱ ስራቸው ነው። በተለይ የተጓተቱ የቆሙ ፕሮጀክቶች ይሄ ፕሮጀክት ለ10 ዓመት ያክል ከተጀመረ ቆይቶ ስለነበረ ይህንን ፕሮጀክት የማስፈጸምና ስራ ላይ እንዲውል የማድረጉን የክትትል ስራ ሲሰሩ ነበር። አስፈላጊውን ድጋፍ ሲያደርጉ ነበር። በሁሉም መንገድ የእሳቸው ድጋፍ ባይኖርበት ሊያልቅ አይችልም እና ያ አንድ ትምህርት ቤት ነው ለእኔ፣ አንድ ስኬት ነው እና ደግሞ ለሀገር አንድ ትልቅ አድርጌዋለሁ ያልኩት አስተዋጽኦ ማለት ነው። ስለዚህ ሀገርን ከመጠበቅ የሀገርን ደህንነት ከማስጠበቅ የተሰጠን ኃላፊነት በአግባቡ ከመወጣት ተቋምን ከመለወጥ ኢትዮጵያዊ ቁመና እንዲኖረው ከማድረግ አንጻር በጣም ተሳክቶልኛል የምለው ተቋም ኢንሳ የተሰራው ስራ ነው። ኢትዮጵያ ከሳይበር ደህንነት አኳያ አሁን በተሻለ ሁኔታ ላይ አቋም ላይ ያለች ማለት ነው። የሳይበር ደህንነት አዎም አይደለም ነው የምልህ። አዎም አይደለም። አዎም የምልህ ምንድን ነው? በጣም በኢትዮጵያ ውስጥ የሴኪሪቲና የደህንነት ተቋማት የሳይበር ደህንነትን የኢንሳን ቢሮ ጨምሮ በጥሩ ሁኔታ ተገንብተዋል። ጥሩ ክትትል ተደርጎባቸዋል። በጥሩ ቁመና ላይ ይገኛሉ። ከዛ አንጻር አስፈላጊ የሆኑ ግብአቶች ሁሉ አሉት። አስፈላጊ የሆነ የሰው ኃይል አሉት። በጣም አንቱ የሚባሉ ዓለም አቀፍ ስታንዳርድ ማሟላት የሚችሉ ባለሙያዎች አሉት ኢንሳ። በየደረጃ ያሉ አመራሮች አሉት ኢንሳ። ያ ማለት ግን የሳይበር ደህንነትን ሙሉ ለሙሉ የምንቆጣጠርበት ደረጃ ላይ ደርሰናል ማለት አይደለም። ምክንያቱም የሳይበር ደህንነት ኢተገማች ነው። በየቀኑ ይቀያየራል። አዳዲስ ቱሎች በየቀኑ ይፈጠራሉ። በሺዎች የሚቆጠሩ አዳዲስ የሳይበር ጥቃት መሳሪያዎች በየቀኑ ይፈጠራሉ። ክራይም አስ ሰርቪስ የሚሰጡ በጣም በርካታ ድርጅቶች በዓለም ላይ አሉ። ስለዚህ አንተ አንድን ተቋም፣ አንድን ድርጅት፣ አንድን ሀገር አታክ ለማድረግ ልትቀጥር ትችላለህ። ክራይም አስ ሰርቪስ ይሰጡሃል። ስለዚህ እነዚህ ሰዎች ከአንተ የሚፈልጉትን ወስደው አንተ የምትፈልገውን ተቋምና ሀገር ሊያጠቁል ይችላሉ ማለት ነው። ለዛ ነው የሳይበር ደህንነት ላይ አሜሪካም፣ ራሽያም፣ ሌሎችም እንድም ኮሪያም፣ ዋቴቨር እስራኤልም ሁሉ ጭምር ሌሎችም ሀገሮች በቃ በቅተናል፣ ይሄ ነው የመጨረሻው ማለት አይቻልም። በየቀኑ የምትሰራው፣ በየቀኑ የምትገነባው፣ በየቀኑ የምታሳድገውና በየቀኑ የምትጠነቀቅበት፣ በየቀኑ የምትከላከለው፣ በየቀኑ የምትዋጋው ስራ ነው። ስለዚህ አዎ በጣም ጥሩ ቁመና ላይ ያለ ነው። አሁንም ግን በጣም በርካታ ስራዎች ይቀሩናል የሚለውን ነው ማለት የምችለው። ቅድም አንስቼው እመጣልበታለሁ ያልኩ ከቤተ ክርስቲያን አኳያ እንደ በመንግስት አገልግሎት ላይ በፖለቲካ ኃላፊነት ላይ ያሉ ሰዎችን የነካካው ነገር አለ። ግን እንደው ትንሽ ልክ ከአማኙ ከኢንዲቪጁዋል አኳያ መጸለይ ያለበት፣ እግዚአብሔርን ቃል ማጥናት አለበት እና ህብረት ማድረግ አለበት እንዳልከው ቤተክርስቲያን እዚህ አገልግሎት ላይ ያሉትን በደፈናው መጸለይ ያለባት ነው የምንለው። በምን መንገድ ታገልግላቸው? ቤተክርስቲያን እንግዲህ ያው ቅድም እንዳልኩ አሁንም ልታገለግላቸው የምትላቸው መንገድ በሶስት መንገድ ነው። አንደኛ ትጸልይላቸዋለች። ሁለተኛ የት ነው ያሉት እነዚህ ሰዎች? አሉ ወይ? ይጸልያሉ ወይ? ቤተክርስቲያንስ ይመጣሉ ወይ? ያላቸው ችግር ምንድን ነው? አንዳንድ ጊዜ መንግስት አካባቢ ያሉ ችግሮችን ቤተክርስቲያን ልትፈታ ትችላለች። ምንድን ነው ያለባቸው ቻሌንጆች? ሰክሰሳቸውን አፕሪሼት ማድረግ፣ ቻሌንጆቻቸውን አብሮ መጋፈጥ፣ አብሯቸው መጸለይ፣ መጠየቅ፣ መከታተል ያስፈልጋቸዋል ማለት ነው። እና እነዚህም መሪ የሚሆኑ ሰዎች በመሪነት ደረጃ በመንግስት የስራ ኃላፊነት ላይ ያሉ ሰዎች ራሳቸውን ለቤተ ክርስቲያን ማስገዛት አለባቸው። ለመሪዎች መስጠት አለባቸው። እንዲከታተሏቸው መፍቀድ መቻል አለባቸው። ሰሜት ማድረግ መቻል አለባቸው። ነፍስ ሁሉ ለበላይ ባሉት ባለስልጣናት ትገዛ ማለት የቤተ ክርስቲያን ባለስልጣናቶችም የቤተ ክርስቲያን መሪዎችም ባለስልጣናት ናቸው። ለእነሱ ማስገዛት አለበት። ስለዚህ ሊከታተሏቸው፣ ችግሮቻቸውን በቅርበት ሆነው ሊያዩ ሊከታተሉ ይገባል። ሌላው ያው ፌሎሺፕ እንዲያደርጉ ሊያበረታቷቸው ይገባል ማለት ነውና ስለዚህ መጸለይ፣ እንዲጸልዩ ማድረግ፣ መከታተልና በቅርብ ያሉበትን ሁኔታ ማወቅ ደግሞ ከቤተክርስቲያን መሪዎችና ከቤተክርስቲያን ይጠበቃል ብዬ አስባለሁ። ሲያጠፉም ከመገሰጽ አኳያም አይደለም መጽሐፍ ቅዱሳዊ ስለሆነ ማንም አይደሉም። በቃ የቤተክርስቲያን ምዕመን ናቸው። የክርስቶስ ቤተሰቦች ናቸው። ቤተክርስቲያን አባላት ናቸው። ስለዚህ ካጠፉ በየትኛውም መንገድ
ከውስጥም ሆነ ከውጪ የጥፋት ነው ተብሎ ከመጣ ያንን ጥፋት አጣርተው የመቅጣት የመገሰጽ አስፈላጊውን ነገር ሁሉ የማድረግ ኃላፊነትና ስልጣን አለባት ቤተክርስቲያን ብዬ አስባለሁ። ቅድም እንዳልከው የእግዚአብሔር ሕግ ሱፔሪየር ነው ከሁሉም። ስለዚህ እጃቸው ላይ ያለውን ስልጣን መሪዎቻችን ማወቅ አለባቸው ማለት ነው። በፍጹም እነዚህ ሁለት ነገሮች የእግዚአብሔር ሉዓላዊነትና የሰዎች ኃላፊነት ወይም የጋድ ሳቨርኒቲ እና ፒፕልስ ወይም የክርስቲያንስ ሪስፖንሲቢሊቲ እነዚህ ኮምፕሮማይዝ ሊደረጉ የማይችሉ ነገሮች ናቸው። ሁሉም ኃላፊነት አለበት። ሊደርሺፕ ደረጃ በምእመንም ደረጃ ያሉ ኃላፊነቶች በምእመን ደረጃ የሚተገበሩ ናቸው። እነዛ ሰዎች ምእመንም ሊሆኑ ይችላሉ፣ አገልጋይም ሊሆኑ ይችላሉ፣ በቤተክርስቲያን ሊያገለግሉ ይችላሉ እና ስለዚህ የቤተክርስቲያን ኃላፊነት ይሄ ነው። እንደገና ደግሞ በዛኛው ሳይድ የነዚህ በመንግስት ኃላፊነት ላይ ያሉ ሰዎችም ኃላፊነታቸው ይሄ ነው ማለት ነው። ሹሜ ወደ መጨረሻው ጥያቄ ከመሄድ በፊት ወደ ትምህርት ቤት ልመልስህ። ተማሪ ያለህ በክርስቲያን ፌሎሺፕ ውስጥ የነበረህን ነገር ትንሽ እናንሳው። አክቲቭ እንደነበርክ ሰምቻለሁና ከመሪዎች መካከል እንደነበርክ ሰምቻለሁ። አሁን ላለው ሹመቴ ዶክተር ሹመት ያበረከተው ያ ፌሎሺፕ ያ ኮሚትመንት ያ ጊዜ አለ ወይ? አዎ እንግዲህ ቅድም እንዳልኩ ነው። ለኔ ከታች ጀምሮ ያሉ ሰዎች እንዳውቅ፣ እንድበረታ፣ እንድጠነክር በቤተክርስቲያንም እንደገና ደግሞ ከዛ ውጭም ያሉ ሰዎች ትልቅ አስተዋጽኦ አድርገዋል። ከቤተሰቦች ጀምሮ ማለት ነው። ያሳደጉኝ ቤተሰቦች ጥሩ ስነ ምግባር ያላቸው ናቸው። ይቅር ለእግዚአብሔር ከሰው ጋር ተባብለው የማያውቁ እናትና አባት ናቸው ያሉ፣ የማይጋጩ ማለት ነው። አዎ በጣም ሰላማዊ በሆነ መንገድ የሚኖሩ ናቸውና ሁልጊዜ አባቴ እስከዛሬም ድረስ የሚለኝ እኔ ይቅር እግዚአብሔር ተባብዬ አላውቅም ከሰው ጋር። ቢያንስ መተው ካለብኝም አንዳንድ ጊዜ ራሴን ላፊ ተዋለሁኝ እንጂ ላፊ ሄጄ ከሰው ጋር እንትን አልልም የሚል ፍልስፍና ያለው አባት ነው። እንደዛ አይነት ማህበረሰቡም እንደዛ አይነት ማህበረሰቦች ናቸው። እኔ አክቹዋሊ እኔ ያደኩበት ስሞል ሰርክል ከተማ ዋቴቨር እንደዛ አይነት ማህበረሰብ ነውና እንግዲህ ወደ ዩኒቨርሲቲ ስገባ ከዛ አይነት ማህበረሰብ ነው ወደ ዩኒቨርሲቲ የገባሁት ማለት ነው። ዩኒቨርሲቲ ስገባ በጣም ጥሩ አብሮኝ የሚማሩ ተማሪዎች እስከዛሬም ጓደኛ የሆኑ ቤተሰብ የሆኑ ተማሪዎች አሉ። ከዛ በዋናነት ደግሞ የክርስቲያን ተማሪዎች ህብረት ነበረ ማለት ነው። እና እንደገባሁኝ ምን አይነት ነገር አጋጠመኝ? እኔ ዩኒቨርሲቲ ስገባ ምንም ነገር ማድረግ አልፈለኩም። ይሄ የክሪስማስ ማዕበል ስለሚባል እንዳልባረርም ስለምፈልግ በጣም ጥንቃቄ ማድረግ ስለምፈልግ ጥሩ ውጤትም እንዲኖረኝ የመጀመሪያው ሴሚስተር ላይ ወይም የመጀመሪያው ዓመት ላይ ምንም ስትሪም እስከምመርጥ ድረስ ዲፓርትመንት መርጬ እስከመውጣ ድረስ ምንም አይነት ነገር ውስጥ ኢንጌጅ ላለማድረግ ወስኜ ነበር። ምንም አይነት ነገር ቤተክርስቲያን ሄዳለሁ፣ ጸልያለሁ፣ መጽሐፍ ቅዱሴን አነባለሁ። ከዛ ውጭ ሌላ ኤክስትራ የሆኑ ኢንጌጅመንቶች ውስጥ መግባት አልፈለኩም እና አንድ ቀን የተወሰኑ ወራት ትምህርት ከጀመርን በኋላ አንድ ቀን የተማሪዎች ፌሎሺፕ ሊደርሺፕ ምርጫ አለ ተባለ። ምርጫ አለ ሲባል ያው ተሰበሰብን ማለት ነው። ስለዚህ ምን ነገር አጋጠመን? ምርጫው ሲካሄድ እኔና አንድ ጓደኛ ያለ አክቹዋሊ ሂዝ ማይ ብራዘር አሁን የሐዋሳ ዩኒቨርሲቲ ፕሬዚዳንት ነው፣ ዶክተር ችሮታው ይባላል። እና እኔና እሱ ከሃይስኩልም አብረን ሃይስኩልም አብረን ነበር እና ቀደም እንዳልኩም ፕራይቬት ተፈትነን ነው ያለፈው። ሃይስኩል ላይ ነው ጌታን ያወቃችሁት እናንተ? አዎ ሃይስኩል ነው። ሃይስኩል ላይ ነው ያለን ጌታን ያወቀው። ያ ተርኒንግ ፖይንቱ የጀመረው አክቹዋሊ እዛ ዳግም ሁለት የመጣው ሃይስኩል ላይ ያለን ነውና ከሃይስኩል እኔና እሱ ያው እንደገና ፕራይቬትም ተፈትነን ሁለታችን ምን ነው ወደ ዩኒቨርሲቲ የገባ ነው። ስለዚህ ሃይስኩልም አብረን ነበር፣ ዩኒቨርሲቲ ስንገባ አብረን የገባ ነው። ስለዚህ ዩኒቨርሲቲ ከገባንም በኋላ እኔና እሱ አንድ አልጋ ላይ ከላይና ከታች ነው። አራቱንም ዓመት በሙሉ እሱ ከላይ እኔ ከታች ወይ እኔ ከታች እሱ ከላይ ዋቴቨር ሆነን ነው የተማርነው ማለት። ስለዚህ እኔና እሱ እስቲልም ወንድማማቾች ነን። የኔ ልጆች እሱ አጎታቸው ነው፣ የሱ ልጆች እኔ አጎታቸው ነኝ። ስለዚህ ሂዝ ማይ ብራዘር እና ከሱ ጋራ ነው አብረን የምንወጣው የምንገባው፣ ካፌም ስንሄድ ቸርችም ሁሉም ነገር ጋር ላይ። ስለዚህ የኔንና የሱን ስም ሰዎች እያቀያየሩ መጥራት ጀመሩ። እኔን ችሮታው ይሉኛል፣ እሱን ሹመት ይሉታል። ከዛ እኔ እኮ ችሮታው አይደለሁም ስለ ሹመት የተሳስቼ ነው ይላል። እሱንም ሹመቴ ብለው ይጠሩታል። እኔ ችሮታው አይደለሁም ሹመቴ አይደለሁም ችሮታው ነኝ ይላቸዋል። እና እንደዛ ሆኖ እዛ
ስብሰባ ላይ ማለት የምርጫ ላይ እየተካሄደ እያለ አንድ ልጅ ችሎታውን ለመጠቆም ፈልጎ እጁን አወጣና ሹመቴ አለ። ከዛ በኋላ የሚያስመርጡት የሆኑ መምህራንም ነበሩ፣ የሚያስመርጡ የፌሎሺፕ ሊደርሺፕ የሚያስመርጡ ሰዎች ሹመቴ የት አለ ተነሳ ሲባል ሹመቴ እኔ ነኝ። ተነሳ ልጁ አይ ሹመቴ እሱ አይደለም አለ። ሹመቴ ሳይሆን ችሎታው ማለት ነው አለ። ሹመቴም ቁም ችሎታውን ቁም ተባለ። ስለዚህ እኔም ቆምኩኝ፣ ሰዎቹ እኔንም አስቆሙኝ፣ ችሎታውንም አስቆሙት። ሌሎች 3 ተጨማሪ ሰዎች ተጠቆሙና ስለዚህ ተማሪዎች ሊደርሺፕ እንግዲህ አንዳንድ ነገሮች ማለት ነው። አዎ እግዚአብሔር ካቀደ አንተ ባታቀድ ችግር የለውም፣ ግን እግዚአብሔር የሚያያቸው ነገሮች አሉ። ስለዚህ 4 ዓመት ሙሉ የዩኒቨርሲቲ ተማሪዎች ፌሎሺፕ ሊደርሺፕ ውስጥ ነበርኩኝ። እኔ ምንድነው ያው ይቅርታ ይደረግልኝና ሊደርሺፕ ውስጥ ነበርኩኝ፣ ግን አንድ ችግሬ ባይዘው ይሄ እስከዛሬም ድረስ የዘለቀ ችግር ከሆነ ማለት ነው መቆጠብ አልፈልግም። ስለዚህ ተማሪዎች ሊደርሺፕ ውስጥ ነበርኩ፣ ባይብል ስተዲ አስጠና ነበር፣ ኳየር ነበርኩኝ፣ የክትትል ትምህርት አስተምር ነበር፣ የምስክርነት ጓድ ውስጥ ነበርኩኝ እና ወደ 4-5 የሚሆኑ ፌሎሺፕ ውስጥ ያሉ አገልግሎቶች በሙሉ ውስጥ አለሁበት። ከሰኞ ከእሑድ እስከ ሰኞ እንትን የለኝም፣ ረፍት በቃ ረፍት አልነበረኝም። ወደ ሌላ ውጭ ሀገር ከሀገር ውጭ እንግዲህ ከባህር ማዶ ለትምህርትም ሲሄድ እንደዛ አይነት ነገር አጋጥሞኝ ነበር። ስለዚህ እያገለገልኩኝ ሊደርሺፕ ውስጥ ነበርኩኝ። ብቻ ሳምንቱን በሙሉ ነው ፕሮግራም አለ። ሁለተኛ ደግሞ በትምህርቴ በጣም ጎበዝ መሆን አለብኝ። ሊደር ሆነ ያለን ፍልስፍና ምንድነው? ጎበዝ መሆን አለበት፣ ሞዴል መሆን አለብህ፣ ምሳሌ መሆን መቻል አለብህ። አንተ የምትመራቸው የምታስተባብራቸው ሰዎች ቀዳሚ ሆነ ምሳሌ ሆነ ሞዴል ሆነ ማሳየት ካልቻልክ አንተ ከሊደርሺፕ ብትለቅ ነው የሚሻለው። ስለዚህ ትምህርቴ ደግሞ ውጤቴ እንዳይጎድል ደግሞ እታገላለሁ እና እንግዲህ እግዚአብሔር ረድቶኝ ሁሉንም አሳካውኝ። እንደዛ አልመክርም ግን ተማሪዎችን፣ አሁን ተማሪ አዳዲስ ዩኒቨርሲቲ የሚገቡ እንደዛ አልመክርም። ቢያንስ ከዛ በኋላ ግን እንደዛ ቆመ። ኢቭን በኢቫሱም ደረጃ ተከለከለ። 1 ሴሚስተር 1 ዓመት ሰዎች ሊደርሺፕ ውስጥ ምንም አገልግሎት ውስጥ እንዳይገቡ ህይወታቸውን ብቻ ጠብቀው እንዲቆዩ፣ ከዛ በኋላ ትምህርታቸውን በደንብ ከተቆናጠጡ በኋላ ነው ወደ አገልግሎትና ወደ ሊደርሺፕ መምጣት ያለባቸው የሚል ህግ ወረዲ ተተገበረ ማለት ነው። እና በዛ መልክ ጨረስኩኝ። ትምህርቴንም ስጨርስ ያው እንግዲህ አይ ቲንክ የወርቅ ሜዳሊያ ያገኘው ሰው ነው የበለጠኝ በ0.06 ሳምቲንግ። 3.8 ነው የጨረስኩት፣ እሱ 3.86። በጣም ጎበዝ ተማሪ ነው፣ ይገባዋል። በዛ መልክ ነው የጨረስነው። በጣም ከባድ ኮምፒቲሽን ነበርና ያው ሰውነታችን እስከሚያልቅ ድረስ አስታውሳለሁኝ። እና ይህም እንዳይሰደብ የጌታ መንግስት ትምህርቱ እንዳይሰደብ፣ የኛው እንዳይጓደል፣ ትምህርቱ እንዳይጓደል በሚል በጣም ታፍ የሆነ ጊዜ ነበር። ያንን እንግዲህ እግዚአብሔር ረድቶኝ እድል ሰጥቶኝ የተማሪዎች ፌሎሺፕ ውስጥ ያንን አገልግያለሁኝ። ከዛ ያው የተማሪዎች ፌሎሺፕ እንደገና ደግሞ ወደ ባህር ማዶም እንዲሁ ሲሄድ ያው ከሌሎች ተማሪዎች ጋር ሆኜ ነው እንግዲህ እሱንም እዛም እንዲሁ የሆኑ የተበታተኑ ጥቂት ሰዎች ነበሩ። ኢትዮጵያውያን ነበሩ፣ ኤርትራውያን ነበሩ፣ አማርኛ ተናጋሪዎች ነበሩ፣ ሌላም ያው ኢትዮጵያውያን የሆኑ ማለት ነው። እዛው ኖርዌይ ማለት ነው። እዛ ኖርዌይ ትሮንዳይም ነበር እና ከዛ ያው በፊት የኢንተርናሽናል ቸርች አለች፣ ቤቴል ፔንቴኮስታል ኢንተርናሽናል ቸርች የምትባል ነበረች። እዛ ጆይን አድርገን እዛ እናመልክ ነበር። እዛም እናገለግል ማገልግል ምናምን ጀምረን ነበር። የተወሰነ የተማሪዎች ፌሎሺፕም ነበረ፣ ግን ያን ያክል እንደ ኢትዮጵያ እንዳለው ወይም አፍሪካ እንዳለው አይነት የተማሪዎች ፌሎሺፕ አይደለም። እዛ ያለው ፌሎሺፕ በጣም ቀዘቀዘ ነው። ኋላ ላይ ቸርች ኢንተርናሽናል ቸርች ነበር እኛ ሞር ፓርቲሲፔት እናደርግ ነበር። ኋላ ላይ ትንሽ ወራት ከቆየው በኋላ ግን እነዛን ሰዎች ይዤ እንደገና መጀመር ነበረብኝ ፌሎሺፕ ማለት ነው። እነዛ ሰዎች ተማሪዎች አሉ፣ ጥቂት ናቸው ተማሪዎቹ። ተማሪ ያልሆኑ ሰዎችም አሉ፣ በተለያየ መንገድ በስደት የሄዱ በተለያየ ሁኔታ ውስጥ ያሉ ሰዎች አሉና 5 የሚሆኑ ሰዎችን ይዤ አንድ ሰው ቤት ነው ማለት ነው ፕሮግራም ጀመርኩኝ። እና እዛም ሆኜ አሁን እንግዲህ ተመልከት፣ አሁን ሰዎች አሉ፣ አዳዲስ ሰዎች ይመጣሉ፣ ደህንነት ክትትል መማር አለባቸው፣ ይማራሉ። እነዛን ሰዎች ማስተማር አለብኝ፣ ትምህርት አለብኝ። የምማራው ኤምፊል ነው ያለውኝ፣ በጣም እንትን ነው
ትንሽ ጠንከር ያለ ነው። ኢቭን ፈተና ለምሳሌ ፈተና ስትፈተን እንደዛ አይነት ፈተና ያለበት ቦታ ሰምቼ አላውቅም። የ6 ሰዓት ፈተና ነው የምትፈተነው። ጠዋት 3 ሰዓት ገብተህ 9 ሰዓት ይሄ በጣም እና ረጅም ፈተና ነው። ትንሹ ሰዓት 4 ሰዓት ነው እዛ ያለው ማለት ነው። ትንሹ ሰዓት 4 ሰዓት እና 6 ሰዓት የተፈተንባቸው ፈተና ሰዓት ጠዋት 3 ሰዓት ትገባለህ፣ 9 ሰዓት ከሰዓት በኋላ ትወጣለህ ማለት ነው። በዛ መልክ ያንን ማጥናት አለብን። ኢንተርናሽናል ተማሪዎች ናቸው። ከ12 ሀገር የተውጣጡ 18 ተማሪዎች ነን አንድ ክላስ ውስጥ ያለ ነው ኢንተርናሽናል ተማሪዎች። እሱን ማኔጅ ማድረግ አለብኝ፣ መማር አለብኝ። ከትምህርቴ ደግሞ ወደ ኋላ ማለት የለብኝም። ያቺኛዋን ፌሎሺፕ እጀምራለሁ። ስለዚህ ያንን ፌሎሺፕ እከታተላለሁ። እኔ ነኝ የማስተምረው፣ ምሰብካቸው እኔ ነኝ፣ ፕሮግራም መመራው እኔ ነኝ፣ ምዘምረው እኔ ነኝ። ቴፕ አመጣለሁ ወይ ሲዲ ፕሌየር ምናምን አድርጌ ሲጀመር ማንም አልነበረም። ከዛ በኋላ ግን ሌሎች ተማሪዎች የሚያግዙኝ ተማሪዎች መጡ። እነሱ ተማሪዎች እያገዙኝ እዛም ውስጥ ያሉ ሰዎች ለአገልግሎት እያበቃን ከዛ በኋላ 15 20 ምናምን ሰዎች እየሆነ ተሄደና ከዛ በኋላ አይ ቲንክ እኔ ከመውጣቴ በፊት ቸርች መጀመር እንዳለባቸው፣ ምክንያቱም ቸርች ሆነ እኔ ከዛ ሀገር ከመውጣቴ በፊት እና እሱን አውሮፓ ሄደ ቸርች ተከልክ ማለት ነው። ያው እንግዲህ ስለዚህ ከመውጣቴ በፊት ያ ፌሎሺፕ ወደ ቸርች መሄድ እንዳለበት እዛ ካሉትም ወንድሞች ጋር ተነጋገርንና እሱን ሰው ስላልነበር መጀመሪያ ሲጀመር የኔ ስም ነበር። ፓስተር ያስፈልጋል እዛ ሀገር በአውሮፓ ሕግ ባነው ፓስተሩ ሲባል የኔ ስም ነበር የተሰጠው። በኋላ ነው ተቀይሮ ቸርች ሬጂስተር ስታረግ እንትን የተባለውና አሁን የኤቤኔዘር ፔንቴኮስታል ኢንተርናሽናል ቸርች የኢትዮጵያ ኢንተርናሽናል ቸርች ትሮንዳይም ያለችው ቤተክርስቲያን እዛ አለች ማለት ነው። እና ያው እግዚአብሔር ረድቶኝ እኔ ምንድነው መሰለ ምን አስባለሁ፣ አንዱም የህይወት የፍልስፍና ሳነሳለህ እንደነበረው ማለት ማድረግ የሚገባኝን ነገር አደርጋለሁ። እኔም አልጠቅም ባሪያ ነኝ በሉ ነው የሚለው። ማድረግ የሚገባን አድርገናልና ማንኛውን መልክ ካደረጋችሁ በኋላ እናንተ የምትመኩበት የምትከፈሉበት የምትታወቁበት አይሁን፣ ችግር የለው። ማድረግ የሚገባንን አድርገናልና የማንጠቅም ባሪያዎች ነን በሉ ስለሚል wherever I go ቀደም በዘረዘርኩልህ በመንፈሳዊ በመንግስት ተቋማትም በተሰጠኝ ኃላፊነቶችና የሥራ ዘርፎች እንዲሁም ደግሞ በዚህኛው በመንፈሳዊ አገልግሎቶች በተማሪዎች ህብረትም በቤተ ክርስቲያንም በሀገር ውስጥም ከባህር ማዶም ባሉኝ አገልግሎቶች ማድረግ የሚገባኝን አድርጌ ከዛ በኋላ ያው የራሴን እንትኔን አራግፌ ያው ትቤን አራግፌ ማለት ቢከብድም እንኳን በቃ ነፃ ሆኜ ምንም ማድረግ ሲገባኝ ያላደረኩት ነገር እንደሌለ ቆጥሬ አወራርጄ ከዛ መውጣት ነው የምፈልገውና እግዚአብሔር ረድቶኝ እዛም እንደዚህ አይነት አጥቢያ ቤተክርስቲያን አለች ማለት ነው። እስካሁንም አለች ቤተክርስቲያን ናት። ሲሄድ ጎብኝታት ብዙ ጊዜ ጎብኝቻት አውቃለሁ። ቤተክርስቲያን ቤተሰቦቼ ናቸው። ሲሄድ ከእነርሱ ጋር ፌሎሺፕ አደርጋለሁ፣ አገለግላቸዋለሁ፣ እገለገላለሁ። ማረፊያዬ ናቸው፣ ቤተሰቦቼ ናቸው ማለት ነው። ስለዚህ እግዚአብሔር የሰጠኝ አንድ ቤተሰብ እዛ አለ ማለት ነው። በጣም ደስ ይላል። ደስ ይላል። ይሄ ራሱ ትልቅ ምስክርነት ነው። ስለ ህይወት ፍልስፍና ብትነግረኝ። የህይወት ፍልስፍና ብዙዎች እንዲያውቁት ፈልጋለሁ። ጠቅሞኛል። የኔ ህይወት ፍልስፍና አይ ቲንክ ተማሪ ሆኜ በተለይ የመጀመሪያ ዲግሪ ስማር ጀምሮ በውስጤ እየተቀመጠ ፍልስፍና ነው። ስለዚህ በየደረስኩበት በተሰጠኝ ኃላፊነቶች ቀጣይ ትምህርቶችን ስማር ማስተርስ ስማር ከዛ በኋላ ተርሚናል ዲግሪ ገብቼ ፒኤችዲ ስማር በተለያዩ ኃላፊነቶችም ስማር ተግባራዊ ያደርገዋለሁ። ተግባራዊ ያደረኩት የመጣሁት ፍልስፍና ነው። ምናልባት የመጀመሪያው እስካሁን በአማርኛ የተጻፈ መጽሐፍ የለኝም። ሌሎች የታተሙ አርቲክሎች አሉኝ፣ የአካደሚክ ጆርናልስ ናቸው እና እንደ ሌላ አይነት መጽሐፍ ግን ምናልባት የመጀመሪያው የአማርኛ መጽሐፍ ሊሆን የሚችለው የዛ የህይወት ፍልስፍና ስም ነው ሊሆን የሚችለውና ከኔ አይቀር የሚል ፍልስፍና። ከኔ አይቀር ምን ማለት ነው?
እንደ ተማሪ ከኔ አይቀር ማጥናት አለብኝ። ወርክሾፕ መግባት ካለብኝ፣ ላቦራቶሪ መግባት ካለብኝ፣ ላይብረሪ መግባት ካለብኝ በቃ ከኔ አይቀር። አስተማሪው ገባ አልገባ፣ አስተማረ አላስተማረ አይገናኝም። የራሱ ሮል አለው። እኔ ግን ከኔ አይቀር እንደ ተማሪ ምንም አይነት ነገር ከኔ እንዳልቀራ እርግጠኛ መሆን መቻል አለብኝ። መጽሐፍቶቹን ሁሉ አንብቤ ተጨማሪ ኢንሳይክሎፒዲያ፣ ወርልድ ቡክ ምናምን የሚባሉት ተጨማሪ መጽሐፍቶቹን ሁሉ ላይብረሪ ውስጥ ያሉትን መጽሐፍቶች አነብ ነበር ከኔ ምንም እንዳይቀር። በተፈጥሮ የተሰጠን ኃላፊነት አለ። ለምሳሌ ለእኔ አንተ ለወንድ የተሰጠ ለሴት ያልተሰጠ፣ ለሴት የተሰጠ ለወንድ ያልተሰጠ በተፈጥሮ ያለን ኃላፊነቶች አሉ። እነዛ የተሰጡን ኃላፊነቶች አሉ በተፈጥሮ እግዚአብሔር የሰጠን ኃላፊነቶች አሉ። እንደ ክርስቲያን ዳግመኛ እንደተወለደ የተሰጡን መጽሐፍ ቅዱሳዊ ኃላፊነቶች አሉ። ራሳችንን ከመጠበቅ፣ የፍቅር አንድነትን መጠበቅ፣ ቤተክርስቲያንን መጠበቅ፣ ሀገርን መጠበቅ፣ ተቋማትን መጠበቅ ጋር በተያያዘ የተሰጡን ኃላፊነቶች አሉ። ካንተ አይቀር እነዛን ኃላፊነቶች ለመወጣት ትልቁ መሳሪያ ካንተ አይቀር። አንዳንድ ተቋማት ውስጥ የበላይ ኃላፊ አላደረገውም፣ የበታች ኃላፊዎቹ ደካሞች ናቸው አላደረጉም፣ ወይም ደግሞ በቃ እንደዚህ አይነት ችግር አለ፣ የእንትን ችግር አለ፣ ይሄ ችግር አለ፣ ያ ችግር አለ ብዙ ጊዜ ይባላል። ብዙ ነገሮችን ኤክስተርናላይዝ ለማድረግ ሰው ቅርብ ነው። አንተ ግን ከአንተ ምንም እንዳልቀረ እርግጠኛ ብትሆን በዓለም ላይ ሰላም እንዲመጣ ለምሳሌ ተቋማት መድረስ የሚፈልጉበት ደረጃ በጣም በአጭር ጊዜ መድረስ እንዲችሉ፣ ሀገራት በአጭር ጊዜ መድረስ እንዲችሉ እያንዳንዱ ግለሰብ ኢትዮጵያዊ ለምሳሌ ማድረግ የሚገባውን እንደ ዜጋ፣ እንደ አንድ ጤናማ ዜጋ፣ እንደ ኢትዮጵያዊ ተማርኩ ያለ ደግሞ እንደ ተማረ ሰው፣ ተመራማሪ እንደ አንድ ተመራማሪ ማድረግ የሚገባህን ማድረግ ከቻልክ ሀገር በአጭር ጊዜ ትለወጣለች፣ ዓለም ሰላማዊ ትሆናለች። ስለዚህ ትልቁ የህይወት ፍልስፍና ከኔ አይቀር ነው። እንደ ተማሪ፣ እንደ ኃላፊ፣ እንደ ሰራተኛ። እኔ ኃላፊዎች ነበሩኝ፣ ከኔ በላይ ኃላፊዎች በጣም ወዳቸው ዛሬም ቤተሰብ የሆኑ ሜንተሮች የሆኑ ኃላፊዎች አሉ፣ ጠቅላይ ሚኒስትራችንን ጨምሮ ማለት ነው። ከነሱ ብዙ ተምሬያለሁ። ግን ከኔ በላይ የነበረው ሚኒስትር ወይም ከኔ በላይ የነበረው ጠቅላይ ሚኒስትር አላደረገምና እኔ አላደርግም ምን አገባኝ ሁ ኬርስ አልልም። እኔ ምን ያገባኛል አይመለከተኝም አልልም። እኔ ማድረግ የሚገባኝን ሁሉ 1 2 3 4 5 ብዬ ቆጥሬ ማድረጌን እርግጠኛ መሆን አለብኝ። ስለዚህ ከኔ አይቀር የሚለው ፍልስፍና ለእኔ በጣም ገዢ ነው እና አንዳንድ ጊዜ አንዳንድ ቦታዎች ለመሄድ ምናምን ትፈልግና ስታስበው ወይ ሰዎቹ የሚያረፍዱ ይሆናሉ። ቶሎ ማድረግ ነው ከኔ አይቀር። አንዳንድ ሰዎች ኃላፊነታቸውን አይወጡም። በኮሚትመንታቸው ልክ አያደርጉም። በቤተ ክርስቲያን ሊሆን ይችላል፣ ከቤተ ክርስቲያን ውጭ ባለው በየትኛውም ዘርፍ ሊሆን ይችላል። ኮሚትመንት ውስጥ ይገባሉ፣ አያደርጉም። ስለዚህ እነሱ ስላላደረጉን አይመለከትም። ከአንተ አይቀር ማድረግ የሚገባ ናት። ስለዚህ ሁሉም ሰው እንግዲህ አስበው፣ እኛ ኤብል ቦዲድ የሆነው ላይክ ራሱን የቻለው 100 ሚሊዮን ቢሆን ለምሳሌ የሚያውቅ ቢሆን የኛ ህዝብ ማለት ሁሉም ከኔ አይቀር ለፍቅር፣ ለሰላም፣ ለአንድነት ከኔ አይቀር ብሎ ቢነሳ ሁሉ ነገር ተፈታ ማለት ነው። እንደ ክርስቲያንም ለምሳሌ አንተ እንደ ክርስቲያን እንደ አማኝ ነገሮችን ከእግዚአብሔር ጋር አይደለም አድርጋለህ እሱ እንዲያላደረገልኝም እንዲያደርገኝ ነው። አንተ ማድረግ የሚገባህን ነገር ማድረግ ነው ያለብህ። የኢዮብ ጋር ስንመጣ አንዱ ታሪኩ በጣም ብዙ ታሪክ ነው፣ ግን ያደርግ ነበረ፣ መስዋዕት ያደርግ ነበረ። ምናልባት እንኳን ልጆቹ ምናልባት በድል ሊሆን ይችላል ብሎ መስዋዕት ያቀርብ ነበረ። እግዚአብሔር እንዳይበደል ከሱ ምንም ነገር እንዳይቀር
አልፎ ግን ያ ፈተና ሲመጣ እኔ ሁሉ ነገር አድርጌ ይሄ ችግርና ፈተና መጣብኝ ደግሞ አላለም። ያው ተሟገተ። ይሄ ነገር እንዲህ ነው፣ ከእግዚአብሔር ጋር በተነጋገረ፣ ግን መሰረታዊ የሆነው ነገር አለቀቀም። ባለቤቱ መጣችና ስደበው፣ ኖ አለ። አልሰድብም ማለት ይሄ ስንፍና ነው ማለት። ስንፍና አላደርግም። አንቺ ከሰነፎች ሴቶች እንደ አንዲቷ ነሽ። እግዚአብሔርን አልሰድብም። እኔ ቢገድለኝም እንኳን የመጨረሻው ነገር ሞት አይደል? ቢገድለኝም እንኳን እርሱን እጠብቃለሁ እንጂ አልሰድበውም። እግዚአብሔር ጻድቅ ነው እግዚአብሔር አለ። ስለዚህ መጨረሻ ላይ ቲንክ 42 ላይ ይመስለኛል እየመቶ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ እንደማይቻል አወቀው። እግዚአብሔርን ቦታውን አስያዘ ማለት ነው። እና ምንድነው ካንተ እንዳይቀር በከፍታ በዝቅታ በማንኛውም በማግኘት በማጣት ዋቴቨር በሚባሉ ነገሮች እንደ ክርስቲያን እንደሚጸልይ ሰው እግዚአብሔር ቃል እንደሚያነብሰው ኃላፊነት እንደተሰጠው ዳግመኛ እንደተወለደ ሰው ካንተ እንዳይቀር። በምድራችን ላይ በቤተ ክርስቲያን ስለ ፍቅር እንነጋገራለን። ስለ አንድነት በሀገር ደረጃ ስለ አንድነት እንነጋገራለን። ስለ ፍቅር እንነጋገራለን። አንድ መሆን አለብን። ፍቅር ሊኖረን ይገባል ይባላል። በቤተ ክርስቲያን ይሰበካል፣ በመስጊድ ይሰበካል፣ በዓለማውያን መድረኮች በሌሎች መድረኮች ይሰበካል። ምንድነው ሶሉሽኑ ሲባል ሰው ሁሉ እየተቸገረ ያለው ከእርሱ እየቀረ ነው። ከእርሱ እየቀረ ስለሆነ ስለዚህ ከኔ አይቀር የሚለው የኔ ፍልስፍና እንደ ተማሪ፣ እንደ አስተማሪ፣ እንደ መንግስት ሰራተኛ፣ እንደ መንግስት የሥራ ኃላፊ አሁንም ደግሞ እንዳለሁበት ዓለም አቀፍ ድርጅት ውስጥ እንዳለው ኃላፊነቴ ከኔ አይቅር የሚለው ፍልስፍናዬ በጣም ጠቅሞኛል፣ ውጤታማ አድርጎኛል። አሁንም እሱን ፍልስፍናዬን እከተላለሁ። አምሹር መጽሐፉን ለማንበብ ያጓጓል። ያ ጀምረዋል ወይስ? ጀምሬዋለሁ፣ መጽሐፉን ጀምሬዋለሁኝ። ግን ችግሩ ምንድነው? መጽሐፉ የተጀመረው በእንግሊዝኛ ነው። በእንግሊዝኛ ጀመርኩና በእንግሊዝኛ የተወሰነ ከሄድኩኝ በኋላ እንዲሁ በዚህ በስነ ጽሁፍ በምንም ጥሩ ተሞክሮ ያላቸውን ሰዎች ሳማክር መጽሐፉ በአማርኛ መሆን አለበት፣ እንደውም በአማርኛ ነው ሞር ትርጉም የሚሰጠው፣ ያንተ ተነባቢ ሞር በዚህ ልክ ከጻፍከው የአማርኛ ቢሆን ወይም በአገርኛ ቋንቋ ቢሆን የሚል ምክረ ሀሳብ መጣና ከዛ በኋላ የእንግሊዝኛውንም እየሄድኩበት ከዛ በኋላ ግን እንግሊዝኛውን ጨርሼ ወደ አማርኛ ቢተረጎም የሚል ሀሳብ ደግሞ ይዤ እሱ ላይ እየሰራሁ ነኝ ያለሁት። ያው ከጊዜም ከምንም አንጻር በእውነቱን ለመናገር እስካሁን ማለቅ ነበረበት፣ አላለቀም። ግን እንግዲህ እግዚአብሔር ይረዳኛል፣ ወደፊት ጨርሳለሁ ብዬ አስባለሁ። ከአንተ አይቀርም፣ ከኔ አይቀር። እንግዶቼን ሁልጊዜ ጌታ በሕይወታቸው ከሰራው ነገሮች አንዱ እንዲመሰክሩ ጠይቃለሁ። ምክንያቱ ደግሞ እግዚአብሔር ዛሬም አክቲቭ መሆኑ በሰዎች ሕይወት ውስጥ የሚሰራ አምላክ መሆኑ ነውና ምንም እንኳን መልካምን ስራዎቹን ውለታውን ቁጥርን ባንጨርሰው ሰዎች ቢሰሙት ይጠቅማል የምትለው አንድ ነገር ትመሰክርልን? ጥሩ። እንግዲህ እኔ እውነቱን ለመናገር ያለማጋነን ያለማመናፈስ ወይም አንዳንድ ሰዎች የሚያደርጉት ምናምን ለእኔ እግዚአብሔር በጣም ብዙ ነገር አድርጎልኛል። አሁን ያለሁበትን የረገጥኩትን ቦታ የረገጥኩት እርምጃ ላይ እንድደርስ ያደረገኝ እግዚአብሔር ነው። በቅርብ ያው አይ ቲንክ ቅድም መጀመሪያ ላይ ጠቀሸልህ እንደሆነ አላቅም የአንዲት ሴት ባል እና የሁለት ልጆች አባት ነኝ እና ያው ሰው ትዳር ከመሰረተ ከተጋባ በኋላ ኢሚዲየትሊ የሚጠብቀው ልጆች ይመጣሉ ብሎ ነው እና ልጆች ይወለዳሉ ብሎ ነው የሚጠበቀው። የስ ልጆች ደግሞ የእግዚአብሔር ስጦታዎች ናቸው። ልጆችን ሰዎች መስራት አይችሉም። ባለትዳርን መምረጥ ይችላሉ። የጋብቻ ቀናቸውን መወሰን ይችላሉ። ስለ ልጆቻቸው ግን መወሰን አይችሉም። እግዚአብሔር ነው የሚወስንላቸው። እና ይሄ እንግዲህ ያው ከተጋባን ብዙ ዓመታት
ቆየን ማለት ነው። ልጆች ሳይወለዱ ቆዩ። እንግዲህ ቅድም እንዳልኩ ያ ፍልስፍና ቢጠቅመን ሁሉም ቦታ ነው። እኛ ማድረግ የሚገባን ነገር እናደርጋለን፣ እንጸልያለን። ተስፋን የሰጠው የታመነ ነው ስለሚል ማለት ነው። እግዚአብሔር የታመነ ነው፣ በእግዚአብሔር እንታመናለን፣ እየጸለይን ቆየን ማለት ነው። እና እንግዲህ ቀናት፣ ወራት፣ አመታቶች እንደዚህ ሲገፉ ያው ሰዎችም ቤተሰብም ምንም ተስፋ መቁረጥ ይኖራል። በጣም ትልቅ ቻሌንጅ ነው የሚሆነው። ስንት ዓመት ነው? ብዙ ዓመት ነው። ብዙ ዓመት እና ብዙ ዓመታት ናቸው። እና በቃ ሰዎችም በቃ ምንድን ነው ይሄ ነገር ይላሉ፣ ይጠይቃሉ፣ ጥያቄዎች ይነሳሉ። እውነቱን ለመናገር ማለት ነው እውነቱን ለመናገር ጥርጣሬ አልነበረንም። እግዚአብሔርን በጣም እናምን ነበር። ምክንያቱም የምናመልከው እግዚአብሔር ለሙታን ሕይወትን የሚሰጥ የሌለውንም ነገር እንዳለ አድርጎ የሚጠራ ነው ስለሚል እግዚአብሔር በፈለገ ቀን እና ሰዓት ልጆች ይሰጠናል ብለን አምነን ነበር ማለት ነው። ስለዚህ እንደውም አንዳንድ እንትኖች ምናምን ያው ጠላትም በአእምሮህ ሰው ምንም ሲል እንደውም ለልጆች ስም እናውጣ ብለን ስም አወጣንላቸው። ላልተወለዱ ልጆች ስም አወጣንላቸውና ከዛ በኋላ ወንዶቹ ልጆች ይስሐቅና ሳሙኤል ብለን ስም አወጣንላቸው ማለት ነው። እና ያው እንግዲህ እየጠበቅን አይ ቲንክ ምስክርነቱን አንተም ነበርክ ሰምተሃል። ተወሰኑ ወገኖች ጋራ የልጆቻችን 1 ዓመት ሲከበር እግዚአብሔርን እናመስግን ብለን ቤተሰብና ቅርብ የሆኑ ሰዎች ተሰብስበን እግዚአብሔርን ስናመሰግን ነበር። እና እግዚአብሔር ጊዜውን ጠብቆ በራሱ ጊዜ በራሱ ሰዓት ወንድ ልጅ ብቻ ሳይሆን ወንዶች ልጆች ሰጠን። ስለዚህ ስማቸውም ከወጣ ኦልሬዲ ቆይቷል፣ ዓመታት ተቆጥረዋል። የልጆቹ ስም ይስሐቅና ሳሙኤል ተባለ ማለት ነው። ለእኛ ይሄ በቃ እግዚአብሔር ያደረገው ድንቅ፣ እግዚአብሔር ያደረገው ተአምር ነው። እኛ እንዲያደረግነው ካልኩሌሽን ውስጥ የማንገባበት ማለት ነው። እና በቃ እኔ በህይወቴ ከዚህ በኋላ በቀረው ዘመኔ መርጠህ መስክር ብባል የምመሰክረው እግዚአብሔር ለእኛ ቤት ልጆች የሰጠበት ድንቅ መንገድና ድንቅ አሰራር ትልቁና ዋነኛው የሚመሰከር የእግዚአብሔር ስራ ነው። ይህ ነው ማሰብ። በጣም ደስ ይላል። ልክ ነው እንዳልከው ነበርኩኝ በደንብ ሰለብሬት ካደረጉት መካከል ነኝ እኔምና እግዚአብሔርን አመሰግናለሁ። አይም ሹር በተለያየ ህይወት ጥበቃ ውስጥ ላሉ ሰዎች በእምነት መጽናትንና መጠበቅን ከዚህ ይካፈላሉ ብዬ አስባለሁ። አልቲሜትሊ ደግነትን ቸርነትን የሚያደርግ እግዚአብሔር ቢሆንም ግን የኛ ድርሻ ቅድም እንዳልከው ከኛ መቅረት የሌለበት መታመንና መጸለይ ነውና ትልቅ ትምህርት ነው። ዶክተር ሽመቴ ወደ መልካም ፖድካስት ስለመጣ በጣም ደስ ብሎኛል። ከህይወት ከሙያ ከትምህርት ስላካፈልከን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቀሪ ዘመንም እንደዚሁ ስኬታማ እንዲሆን እመኛለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እኔም በጣም አመሰግናለሁኝ ስለጋበዛችሁኝ እና ጋር ስላደረጋችሁኝ። እግዚአብሔር ያክብርልኝ። አሜን። አንድ ባለስልጣን እንዴት ነው ለቤተክርስቲያን ውስጥ መለያየት ሰዎች አደም መጥቶ ድረስ